ናውል ሰላም ብያለሁ። ሰላም እንደናችሁ? እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ናችሁ? ጥያቄ ሲጠየቅ ነበርና ጥያቄ ትመልሳለህ በባይብል? እሺ ሌት ምቻ ልሞክር። አዳምና ሔዋን ከገነት የተባረሩት ምን አድርገው ነው? ዲስኦቢዲየንስ አለመታዘዝ እኮ ምን አድርገው ነው? ያ ዲስኦቢዲየንሱ ምንድነው? አፕሉ የተባሉትን በልተው። ኦኬ ማስረጃ ስጠኝ። ዘፍጥረት ምዕራፍ 2 እና ምዕራፍ 3 ባይብል አጠገቤ የለም ግን አይ ካን ብሪንግ ዘፍጥረት ምዕራፍ 2 እና ምዕራፍ 3 ይውጣል። ምዕራፍ 2 ቁጥር ስንት? ምዕራፍ 2 ላይ ትእዛዙ አለ መሰለኝ አትብሉ ከገነት ዛፍ እውነትና ምንድነው ራይት ሮንግ ከሚያሳውቀው ዛፍ አትብሉ፣ ከሔዋን ዛፍ አትብሉ፣ ከህይወት ዛፍም አትብሉ የሚል ቨርስ አለ። ምዕራፍ 2 ቁጥር ስንት እንደሆነ ረስቼዋለሁ። ኦኬ ካላስታወስከው እንዴት እንግባባለን? የቱ ጋር ነው ስፔሲፋይ አድርገህ? ምዕራፍ 2 አውጣውና እናየዋለን። ምዕራፍ 2 ሙሉን እናነበው ነው? ኖ ወደ ታች ስክሮል ታደርገዋለህ። ችግር የለም ስክሮል ታደርገው፣ ክፈተውና ስክሮል ታደርገዋለህ። ያው ከፍቶልሃል። ግን ስኪም ማድረግ እችላለሁ በፍጥነት ማለት ነው። ህጉን ነው ትእዛዙን የፈለገው አይደል? አዳምና ሔዋን ከገነት የተባረሩት በዚህ ምክንያት ነው የሚል በባይብል ላይ እስቲ አውጣና አሳየኝ። አሁን አንተ ያልከው ምንድነው? አዳምና ሔዋን ከገነት የተባረሩት ዲስኦቢዲየንስ ነው፣ ባለመታዘዛቸው በማመጻቸው ነው አልክ። ኦኬ ጥቅስ አለው ስንል አዎ አልክ። ምንድነው? ዘፍጥረት 2 እና 3 አልክ። 2 እና 3 ይከፈትልህና የትኛው ነው ረጅም ነው ራሱና የትኛው ምዕራፉን አውጥተሃል? ቁጥሩን ነው እኛ የፈለግነው። ሌት ሚ እስቲ መጽሐፍ ቅዱስ የለም ታስቲ አስከኮልከኝ። ይሻላል እንደዛ ይሻላል። ምክንያቱም ሙሉ መጽሐፍ ቅዱስ አንብቡት፣ ይሄው በቃ አንብቡት ምናምን ነገር የሚብል ነገር ያው እንትን ነው የሚሆነው፣ አድካሚ ነው የሚሆነው። ባይብል በነገር ላይ ኡስታዝ ናኦል ማለት ሁለተኛው ስንቴ ማለት ነው? እሺ እንድታውቀው ብዬ ነው። አንድ ቀን አውርተን ነው ትንሽ ሊግባባ አልቻለም። ስለ አይ ቲንክ ስለ ፕሪዲስቲኔሽን ስለ ፎርኖሌጅ ምናምን ነገር ትንሽ ላወራው ሞከርኩና ማል ላይ ይደራረባል ሲያወራ፣ እንደዛ ነው። ቀጥል። ያው እያወጣልን ነው ንገረን። ችግር የለም። ለምሳሌ ቨርስ 16 መሰለኝ 16 እና 17 እናንብበው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ አትብላ፣ ከእርሱ በበላ ቀን ሞትን ትሞታለህና አለው። ከገነት ወጣለህ የሚል ነገር አለው። ከገነት ወጣለህ የሚል አለ እዚህ ጋር 17 ላይ ኖ ከገነት ወጣለህ አይደለም። ዋናው ሐሳቡ ከእግዚአብሔር ጋር በምትጣሉ ነው አይደል? ጥያቄው በቃ ማለት ጥያቄ መረዳት የመልስ ግማሽ ነው ይባላል። ምንድነው የጠየቁት ጥያቄ? ወይ በቃ ኤደንና ገነት ለምን ተባረሩ ነው በአጠቃላይ ጥያቄ አይደል? በቃ ይሄው ነው ጥያቄ። አዳምና ሐዋ ወይም ሔዋንና አዳም ከገነት የተባረሩበትን ምክንያት ምንድነው ብዬ ጥያቄ ያቀረብኩልህ። አሁን ለምን በበላቀን ከገነት የተባረሩ የታለ? ስለ ገነት መባረር የታለ? 17 ነው እዚህ ለምሳሌ እዚህ ጋርማ ምድርም ስለመረገሙ አይናገርም። ለምሳሌ ምድርም ይረግማሉ በአንተ ምክንያት አላለውም። የጠየቁ ጥያቄ አዳምና ሔዋን ከገነት የተባረሩበትን ምክንያት ንገረኝ ነው ያልኩ። እስካሁን አላመጣህም። 17 ላይ እንደዛ የሚል ነገር አለው። እየነገርኩህ እኮ ነው ያለሁት። አሁን አንተ ኤክስፓንድ ምን ነው መሰከረ? 17 ላይ አለ ወይስ የለም ነው የጠየቁ። አውራና እሺ 17 ላይ አለ ወይስ የለም ነው ጥያቄው። አይደለም እሱ መኖር አይጠበቅበትም አልኩ። ይሄ ጄነሪክ የሆነ ህግ ነው የሰጠው እግዚአብሔር። በበላቀን ሞትን አለ ወይ ነው እኮ ጥያቄ። በበላቀን ከገነት እዚህ ላይ ስለ ምድር አይናገርም። ይልቁ እንዴ ስማኝ፣ ስለ ምድር አይናገርም እኮ ካተናገረ ስለሚመጣው ነገር አይናገርም። ቆይ ኧረ ተረጋጋና ወል ፍሬንድ ልትጋጭ ነው። ኧረ ልትጋጭ ነው። ቀስበል ነው አቻኩል። እንደ ጓያ ነቃ የፊት ለፊትን አትመልከት። የተጠየቀው ጥያቄ ምንድነው? ዘፍጥረት ምዕራፍ 2 ቁጥር 17 ላይ አዳምን ሲጠይቀው ምንድነው ያለው? ይሄንን ዛፍ አትብላ፣ በበላ ቀን ትሞታለህ ነው ያለው። ከጀነት ትወጣለህ ነው ያለው 17 ላይ። ትሞታለህ ልክ ነህ። እኔ የጠየቀው ጥያቄ ምንድነው? ይቅርታ ሶሪ፣ ከገነት ብቻ የሚወጡበትን ህግ ለምን ተናግሯል ወይ ነው እግዚአብሔር ሐሳብ ወይ ቨርባቲም? አይ በቃ በቃ ይሄንን ተናግሯል ወይ ነው ጥያቄ። አይ አም ጀስት ለፎንዴ ኢብራሂም ክላሪፊኬሽን እየጠየቅኩ ነው። ኢብራሂም
ይለፈው እንዴ ምንም እኮ ነው ለኮ አልተመጣጠነም እንትኑ ጥያቄውና መልሱ አልተመጣጠነም እና አይደለም I'm just asking you እኮ ችግር የለም አሁን ምኑን ትጠይቀኛለህ ጥያቄው እኮ እኔ ነኝ ምኑን ትጠይቀኛለህ እኮ ለክላሪፊኬሽን እየጠየቅኩ እኮ ነው ክሊር እንድታረጋው እኮ እድል እየሰጠው ነው ሄድ ጥያቄው ሳይገባ ወደ መልስ ተመጣ ጥያቄ ምክንያቱም ጥያቄውን መረዳት የመልስ ግማሽ ነው ይባላል የጠየቁ ጥያቄ ኢብራሂም አውራው እስቲ ትንሽ ችግር ነው እንደዚህ አይነት ሰዎች ጋር ማለት በመጀመሪያ ሽታው ራሱ አላገኘውም በመጀመሪያ ጠየቅ እንዴ ግራና ያጋባ ነው ወላሂ ጥር ቤቱ ሰላም ነበር እስካሁን ድረስ ለተረጋግታ አውራ ጥያቄ የሚጠይቀን በአግባቡ ተረዳና ጥያቄውን መልስ ወላሂ እንዴ ምን ሆነ ነው የጠየቀ ጥያቄ አዳም ከገነት የወጣበትን ምክንያቱን ስጠኝ ያለ አንተ የሰጠው ደግሞ ምንድነው ሞት ስለሞት ነው እያወራ ያለው አንተ ሞትን ትሞታለህ አልጠየቀም ይሄን ሶ እባክህ ናኦልዬ ስለፈጠረ ጥያቄ ጠይቀዋል ኡስታዝ አሁንም መልሱ መልስለት ሰምተህ ቆነ ጥያቄው ተረድቻለሁ እኮ አሁን እሱ የፈለገው ቃል በቃል እግዚአብሔር በሰጠው ህግ ላይ አዳምን ከገነት አባርሃለሁ የሚል ቃል ነው የተፈለገው እሱ ቃል የለም ቨርባቲም የለም አልኩት ከገነት አባርሃለሁ የሚል የመጀመሪያ ህግጋት አልተሰጠም የጠየቁ ጥያቄ ከገነት የተዋረረበትን ምክንያት ነው የጠየቁ የነበረው ዮሐን ማን ነው ኦሪት ዘፍጥረት ምዕራፍ 2 ቁጥር 17 ላይ በበላ ቀን ትሞታለህ ነው ያለው በበላው ቀን የሞተው ደግሞ ስፒሪቹዋል ዴዝ ነው ከአምላክ መለየት ነው እንጂ ከገነት መውጣት አይደለም ምክንያቱም አዳም 1000 ዓመት እንደኖረ ዘፍጥረት 5:3 ላይ ይናገራል ራሱ ማለት ነው ናኦልዬ ስለዚህ እኔ የጠየቁት ጥያቄ አዳም ከገነት የወጣበት ምክንያት ምንድነው ብዙ ጊዜ ክርስቲያኖች አዳም ከገነት የተባረረው ዛፉን ስለበላ ነው የሚል ነው ከገነት የተባረረው ዛፉን ስለበላ ነው የሚል ነገር ማስረጃ ስጠኝ ነው ያልኩ የጠየቅኩ እንደዛ የሚል ነገር አለ ወይ ባይብል ላይ ኖ ኦኬ አሁን ተረዳው ሶ አንተ ሐሳብ ኤግዛክትሊ ኢሚዲየት ሪዝኑ ያው እንግዲህ የተያያዘ ነገር ነው ከገነት መባረሩም ቢሆን ከሰራው ዲስኦቢዲየንስ ጋር የተገናኘ ነገር ነው ዞሮ አይደለም ኦኬ እኔ ነው ላለው እሺ ልጨርስና ከዛ ታስረዳኝ ማስረጃ ትሰጣለህ ኖ ዝም ብሎ አየር ላይ ያለ ነገርማ አይሆንማ አይ አንተም አየር ላይ ያለ ነገር እንዳታወራ እኔ ማስረጃ አለኝ እኮ እኔም ልስታ ማስረጃ ይሻል እኮ እኔማ ኔጌቲቭ እኮ ነኝ አንተ አፈርማቲቭ ነህ ጥቅስ ስጠኝ ነው ያልኩ እንጂ አንተ አውራኝ አይደለም ያልኩ ኧረ ያለው ለሊስት እኮ ነው ያልኩ ያለው ለምሳሌ ከዚህ ይሄ የመጀመሪያው ህጉን አየን ቁጥር 16 እና 17 ላይ ምዕራፍ 2 ላይ ምዕራፍ 3 ላይ ደግሞ ኮሚት የተደረገውን ስህተት እናያለን ምንም ኦብቪየስ የሆነ ስለሆነ እዛ ጋር ግን ወደ ፐኒሽመንት የተባረረበት ምክንያት ትሰጠኛለህ ምዕራፍ 3 ቁጥር ኤግዛክትሊ እሱ ልሰጥህ እኮ ነው ወይ አንተም ደግሞ መረጋጋት አለብህ ባይዘው ያውና ነው መረጋጋት ሳይሆን ያለ ፖይንት ነው ያልተረጋጋውማ አንተ ኧረ ገና አላወራሁም ገና ጥቅሱ ራሱ እኮ አልመዘዝኩም ማውራት አይጠበቅብህም ማብራሪያ አትጠይቅም ማብራሪያ አትጠይቅ ምዕራፍ 3 ላይ ገብቼ ልስጣለሁ ምዕራፍ 3 እኮ እሱ ነው እኮ የምልህ ምዕራፍ 3 ቁጥር ስንት ምዕራፍ 3 ላይ ከቁጥር 22 ጀምሮ ያለው እናንብብ ምድርን ሰውንም ምድርንም ሁሉ ከተረገሙ በኋላ ያለበትም ማለት ነው ኦኬ አንብብለት እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ አንዳንዱ ሆነ አሁንም እጁን እንዳይዘረጋ እንዴ ደግሞ ከሕይወት ዛፍ ወስዶ እንዳይበላ እንዴ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክም ከኤደን ገነት አስወጣው ከገነት ያስወጣው ምንድነው ምክንያቱ ስለበላ ነው ኦቢዲስ ኦቤይ ስላደረገ እግዚአብሔር አይደለም በደንብ አንብብ ኧረ በሂድ ጥቅሱ ምንድነው የሚለው ቆይ አንዴ ልጨርስልህ ቆይ አይደለም 22 ላይ አንብበው ያን ሁሉ መነሻው ምንድነው አይ ጥራዝ ነጠቃን ነውና አንድ ጥቅስ ላይ 22 ላይ ከገነት የወጣው አዳም ምን እንዳይበላ ነው ወይስ ስለበላ ነው የተናገረው በምን ምክንያት ነው ምዕራፍ ቁጥር 22 ላይ የተናገረው በምን ምክንያት ነው እግዚአብሔር ቆይ ተረጋጋ አንተም ተረጋጋ ቁጥር 22 እግዚአብሔር በእንደዚህ አይነት መልኩ ከኔ ጋር አታወራም ገብቷል ማለት የጥራዝ ነጠቁ አሁን አንተ እኔን ብቻ ኮርነር ያርክ 22 ላይ የተከስከው ጥቅስ ላይ ዛፉን ስለበላ ወጣ ነው የሚለው ዛፉን እንዳይበላ ነው የወጣው ዛፉን በመብላቱ እዚህ ጋር የደረሰበት ላይ ያለው ወይስ አይደለም ወይ ይሄ ነገር ከዛፉ ጋር የተገናኘ አይደለም ብለሃል አንተ አይደል ቆይ አይደለም ወይ አንተ ይሄ ነገር ከዛፉ ጋር የተገናኘ አይደለም ብለሃል አላልክም እኔ ከገነት የተባረረበትን ምክንያት አልተናገርኩም ቆይ አይደለም ይሄ ከዛፉ ጋር የተገናኘ አይደለም ብለኸኛል አላልከኝም አንተ ወሂድ ይሄ ከዛፉ ጋር የተገናኘ አይደለም ብለኸኛል አላልከኝ ቆይ አንተ ራስህ አላልኩም እንደዛ አይደለም ያልኩ ኧረ በስመ አብ ይኸው ህዝብ እንግዲህ እየሰማ ነው ቁጥር 22 ከዛፉ ጋር የተገናኘ አይደለም ብለኸኝ ነው ይኸውልህ ነገር አዳምጥ እኔ ስለሱ አላወራሁም አንተ ነህ ጥቅሱን 22 ላይ ያነበብከው
ያነበብከውን ጥቅስ አዳምጥ መጀመሪያ። እኔ ያልኩ ምንድነው ዘፍጥረት 2:18-17 ላይ በበላ ቀን ትሞታለህ አለው እንጂ ከጀነት ትባረራለህ አላለውም። አንተ ከገነት የተባረረው ዛፉን በልቶ ነው አልክ አሁን ላይ። እኔ ደግሞ ዛፉን በልቶ ሳይሆን ዛፉን እንዳይበላ ነው የተባረረው አልኩ። አረ ተስማምሽ ሰምታችሁላችሁ። ዛፉን እንዳይበላ ነው የተባረረው እንጂ ዛፉን ስለበላ አይደለም ብሏል። እዚህ ሁላችሁ 22 ላይ አንብበው። ቆይ ኖ ችግር የለም። ቆይ ናውል አረ ቆይ እንዴ ነሽ ላውራሽ አንዴ ወሂድ እኔ 22 ላይ አንብበውና 22 ላይ እንዳይበላ የተባለው የትኛውን ዛፍ ነው እኮ? እሱ ነው እኮ የምልህ እኮ ዛፉን ስለበላ ነው አይልማ የተባረረው። የትኛው ዛፍ ነው እሱ? የትኛው ዛፍ ነው? የህይወትን ዛፍ እንዳይበላ የተባለው። የህይወትን ዛፍ እንዳይበላ ነው የተባረረው። በጣም ጥሩ። ምዕራፍ 2 ቁጥር 16 ላይ እንዳይበላ የተባለው የትኛው ዛፍ ነው? ዛፉን ስለበላ ተባረረ የሚል ማስረጃ ስጠኝ ነው ያልኩ። አረ ቆይ ነው ያው አሁን እኮ አንተ ሁለት ነገር ቀባጠርክ እኮ ወሂድ። እዚህ ሶሪ ቀባጠርክ የሚለው እንግዲህ ያው ዲሲፕሊን ያው ከይቅርታ ጋር ወይም ደግሞ አወራህ ለማለት ፈልጌ ከይቅርታ ጋር ብያለሁ። እሺ አም ሶሪ አፖሎ ይቅርታ ጠይቃለሁ ስለተናገርኩት። አንድ ድል እንስጠው። ቆይ ኢብራሂም ይግባ። ያው ተናዷል። ናግባ። እሺ ይግባ። ናግባ። this is the problem እኮ በቃ ናግባ ነው ሁለተኛ እንዳይለመድ። እሺ አይደለም ግን ይቅርታ የምትቀባጥረው የሚለውን ቃል መጠቀም አልነበረብኝም። ይቅርታ የያዘ እኮ አጋንንት እኮ ነው። አጋንንቱ ነው እንደዛ የሚያደርጋችሁ። እና ቴንክ ዩ ቬሪ ማች። እስቲ አንተ ታስወጣልኛለህ እሱ ነው ሄድና ያለ። አሁን በቃ አሁን አሁን ምን ብለሃል? ቁጥር 22 ላይ መሰለህ ራስህ አትረጋጋም ወይ? አትረጋጋም? ተናደሃል። አሁንም ተረጋጋም። እሺ ችግር የለም። እሺ ሳይኮን እንተው ችግር የለም። ወሂድ ቆይ ችግር አንተ ራስህ ተይዘሃል። አሁን ተይዘሃል። ቁጭ በልና ስማ። just sit down ለምን የምታስወርዱት? ችግር በስነስርዓት ማውራት አልፈለግም። ወደ ብሽሽቅ ገባ ነው። ብሽሽቅ ውስጥ አልገባ። ራስህ እኮ ነው የጀመረው እኮ ራስህን እንትን ያልከው። እኔ ምንም እናንተም እየሰማችሁ የተሰማማን ቢሆን በጣም አሪፍ ነው። እሺ ሚዩት አድርጋ እንዴ ሚዩት አድርጋ። አዎ አሁን ተረጋጋ። ኦሪት ዘፍጥረት ምዕራፍ 22 ቁጥር 22 ላይ ያለውን አዳም ዛፉን ስለበላ ነው ከገነት የተባረረው የሚል ማስረጃ ላምጣል። ከዛ ዘፍጥረት ምዕራፍ 3 ቁጥር 22 ላይ ያለው ጥቅስ የሕይወትን ዛፍ እንዳይበላ ነው የተባረረው ነው የሚለው ወይስ አትብላ የተባለውን ዛፍ ስለበላ ነው የተባረረው ነው የሚለው? እሺ አሁን ልመልስ ይፈቀድልኛል? ባጭሩ መልስ ነው ማብራሪያ አይደለም የሚጠይቀው። በጣም ጥሩ። አሁን እዚህ ጋር የወሂድ ስህተት ሁለት አይነት ዛፎች መኖራቸውን አለየህም። አንተ ራስህ ወሂድ ሁለት አይነት ዛፎች አሉ። አለየህም። ሰው አታደናግራ። እዚህ ጋር ሁለት አይነት ዛፎች ነው። እሱ መናገር ነበር። ሶስት ናቸው ልንገርህ። በቃ ጥሩ። አሁን እዚህ ጋር አሁን እግዚአብሔር የተናገረው የጠየቅኩህን ጥያቄ መልስ። እኔም ላውራ እንጂ እኔም ልመልስልህ። ኢብራሂም እንዴት ነው የልጅ እንዴ? ጠየቅኝ አይደል? ልመልስልህ ነው ማለት ጥያቄ ጠየቅኩ። ሁለት ነው ዳይኮቶማይዝ አድርገን የጠየቅኩ። ያሳዝናል። ናውል ሊያወርዱ ነው እንግዲህ ምንም ማድረግ አይቻልም። ጥያቄ ጠየቅኩ። ሁለት ነው የጠየቅኩ ዳይኮቶማይዝ አድርጌ። አዳምና ሔዋን ከጀነት የተባረሩት ዛፉን ስለበሉ ነው አልክ። አዎ አትብሉ የተባሉትን ዛፍ ስለበሉ ከጀነት ተባረሩ የሚል ማስረጃ ስጠኛው። እሺ ይሄው ኮንቴክስቱን እንየው አልኩ እኮ the whole context እኮ አምጣ ጥቅስ። እሺ ናው ባላ ይዣለሁ። ተረጋጋት አንዴ። እሺ በደም ጥሩ። ይሄው ሁላችንም እንግዲህ እየሰማን ቁጥር ስንት ላይ? ኧረ ቆይ እሺ እስቲ አንዴ ቆይ እሺ አሁን ደግሞ እኔ እንዳወራ ድል ስጠኝ። ጥሩ ነው ተፈተኛል። ችግር የለም። ቆይ አንዴ ልንገር ሲለው ቁጥር ተሳምራ እሺ ቆይ ምዕራፍ 2 ቁጥር 16 እና 17 ሁላችሁም ሰምታችኋል። አትብሉ ከገነት ዛፍ ውስጥ ካለ ብላ ነገር ግን ሰምታችኋል ሁላችሁ። አንዴ ሚዩት አድርግና አንተ ተክስነ የተባልከው ዶንት ሚዩት ሚ ኖ ኢፍ ዩ ሃቭ አ ጉድ ግራውንድ ዶንት ሚዩት ሚ። አንተም 5 ደቂቃ አውራ እኮ አንተ ቢሆን 3 ደቂቃ አውራልኩ። ከዛኔ ደቂቃ አውራል። እኔ አንድ ድል ስጠኝ። አሁን አማስኪንግ ዩ ምን ሆነ ነው? አንደኛ ትሳደባለህ። ስትሳደቡላ ነበር። ኧረ እኔ አልተሳደብኩ። ምን ብዬ ተሳደብኩ? ቀባጣሪ ምን ተሳደብኩ? አሁን ደግሞ ተረጋጋ። እኔ አልተሳደብኩም። እሺ በቃ ውረድ። በቃ ታች ውረድና አንተ በል በቃ ማለት ነው። ትምህርት አገዝ ከሌሎች ሰውን ሰማትሰሙ ከሆነ አይ መረጋጋት። ጥቅስ አምጣ ስትባል ሌላ ነገር ነው፣ ማብራሪያ ነው የምትሰጠው አንተ። ጥቅስን እኛ የፈለግነው ለአንዴና ለመጨረሻ ጊዜ አንድ እድል እሰጥሃለሁ፣ እንዳትናደድ። አሁን ምንድነው ያለው ናኦል? አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው፣ አትብሉ የተባሉት ዛፍ ስለበሉ ነው አለ። ማስረጃ ያመጣል። ጥቅስ ነው የሚሰጠን። አሁን ሲገባ አስገባው። ደስ ያለህና ቁጥር አሳይ። ግን እባክህ እንትን ነው የምታረገው እና ደግሞ እንትን አትበል። ኢሞሽናል ዳሜጅ አያጥቃ። ደግሞ አትበሳጭ።
እስቲ ፕሊዝ አንዴ ፔዳ ናግረው ኡስታዝ ናውል እየተበሳጨው አይደለም ወይ ዳህብ እኔ ናውራኝ ውስጥ ነኝ። አንዴ እዚህ ጋር አንድ ጊዜ ናውል በመጀመሪያ ደረጃ እዚህ ጋር ወርና ፋይቲንግ ነው ፋይት አይደለም እያደረግን ያለ ነው። ሰው ምንድነው ቀለል አድርገህ የጠየቀን ጥያቄ መልስለት። የጠየቀ ጥያቄ በጣም ሲምፕል ነው። ከዛ በኋላ ደግሞ እሱ ዝም ሲል ከዛ ደግሞ ታወራለህ። ጥያቄው yes or no ከሆነ yes or no መልስለት። there is no yes or no እንደዛ አይነት ጥያቄ ማለት ዳም ኧረ ቢስሚላህ እንኳን አስገቡትና ጥቅስ ነው የተፈለገው። ያመጣው ጥቅስ ራሱን የሚመታው ነገር ነው ሲያየው ነው። ከዛ በኋላ ወደ ስድብ የገባው ለአንዴና ለመጨረሻ ጊዜ ሶስተኛ እድል ይሰጥህና ከዛ በኋላ ማታዳምጥ ከሆነ ያው ታች ወርደህ ታብታብ ታደርጋለህ ኢንሻአላህ። እሺ ኢብሮ ሰምቻለሁ። ቴንክ ዩ የጠየቀኝ ጥያቄ ይኸውላችሁም እንግዲህ አሁን ጥያቄውን ነው መደግመልህ ወሂድ። እሺ አይደለም ጥያቄውን መረዳቴ ራሱ እንድታውቀው ነው እንጂ ያልተረዳው ኋላ ላይ ያልተረዳኸኝም እንዳትለኝ ማለት ነው። አዳምና ሔዋን ከገነት የተባረሩት አትብሉ የተባሉትበትን ዛፍ ስለበሉ ነው አልክ። ማስረጃ አምጣ ስልህ ጥቅስ ነው የፈለገው። ጥቅሱን ታወጣለህ። ዘፍጥረት 3 አልክ። ቁጥር ስንት እሱ ያወጣልህ እና እንየው። እሺ ቁጥር 11 ላይ ምን ይላል? አንብብለት። አሁን ሁለት ሶስት ጥቅሶች ነው የምሰጥህ። እሺ አንድ ባንድ ነው የምናየው። ቁጥር ስንት? ምዕራፍ 3 ቁጥር 2 ላይ ምዕራፍ 3 ቁጥር 2 ላይ ኦኬ። ምዕራፍ 3 ቁጥር 2 ላይ አንብብለት። ኦኬ። ሴቲቱም ለእባቡ አለችው በገነት ካለው ዛፍ ፍሬ እንበላለን። ካለው ዛፍ ፍሬ እንበላለን። ይቅርታ። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔርም አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለ ይላል። ስለዚህ የትኛው ዛፍ ነች እሱ? ሂድ የተከለከለ መልካምና ክፉን የሚያስታውቀው ዛፍ። ቴንክ ዩ ቬሪ ማች። አሁን ደግሞ ቁጥር 11 ላይ ሂድልኝ። ኦኬ። እዚህ ላይ አሁን መጀመሪያ እንጨርሳ እዚህ ጋር እና እንደምደም እዚህ ጋር አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀው ዛፍ ስለበሉ ነው ይላል። እዚህ ጋር ነው ይላል። ቨርባቲም ነው የፈለኩት ቃል በቃል ይላል ነው። 3 ላይ ይኸውልህ የትኛውን ነው የበሉት አልኩ። እዚህ ጋር ለምሳሌ የትኛውን በሉ? አዳምና ሔዋን የትኛውን የበሉት ተነጋግረናል። ይሄንን ዛፍ ስለበሉ ነው የትኛውን ነው የበሉት? እሱን እንመልስ። የትኛውን ነው የበሉት? ቆይ አንዴ የበሉ ዛፍ ግልጽ ነው እኮ እዛ ላይ ጥቅሱ ላይ የሚናገራል። ንገረና የትኛው ነው? ግልጽ ከሆነ ንገረና። 3 አይነት ዛፍ አለ። እሺ የትኛውን በሉ እነሱ? ቆይ አንዴ ተረጋጋ እንጂ ናውልዬ። እኔ በጣም እኮ የምታገስህ ቢያንስ ኦዲየንስን አክብሬ ነው እንጂ እንደተሳደብከው ከሆነ እኮ ቀደም ነበር የምትወጣው የነበረው። አሁንም እድል የምሰጥህ እውነታውን ሰዎች እንዲያውቁ ስለምፈልግ ነው። 3 ዛፎች አሉ። አንደኛ ብሉ የተባሉ ዛፍ አለ። ሁለተኛ መልካምና ክፉን የሚያስታውቀው ዛፍ አለ። ሶስተኛውና የመጨረሻው ደግሞ የሕይወት ዛፍ አለ። እዚህ ላይ ችግር አለ? ገጠሩ ነው የተስማማሉ። ስለዚህ የትኛውን ነው የበሉት? ዘፍጥረት 3 ላይ አዳምና ሔዋን መልካምና ክፉን የሚያስታውቀውን ዛፍ ሲበሉ ከገነት ይወጣሉ የሚል ነገር አለ ወይ? ቆይ አንዴ እሱ ጋር እመጣለሁ። በስቴፕ ዋይዝ እየመጣሁልን ያለሁት አንዴ እመጣለሁ እሱ ጋር። አሁን ግን እንድናቅ የፈለኩት አዳምና ሔዋን የበሉት አትብሉ የተባሉት መልካምና ክፉ የሚያሳየው እንደሆነ አይተናል። አዎ እሱ ነው የበሉት። አዎ ቁጥር 2 ላይ የበሉት ደግሞ ክፉና መልካም የሚያሳየውን አይተናል። ቁጥር 11 ላይም እግዚአብሔር የትኛው ነው በላች ለምን በላህ ያለው የትኛው ነው? ቆይ ናውልዬ 3 ላይ እንጨርስና 11 ላይ ደግሞ እንሄዳለን። 3 ላይ መልካምና ክፉን የሚያስታውቀውን ዛፍ ስትበሉ ከጀነት ወጣላችሁ የሚል ነገር አለ ወይስ የለውም ነው? ስንጨርስልኝ እግዚአብሔር አትሙቱ ነው አለ ወይስ የለውም? ኧረ ቀላል ነገር ነው የጠየኩ። አለ ወይስ የለም? የለም። እሺ የለም። እሺ ቃል በቃል ቨርባቲም ነው የፈለከው። ቃል በቃል የለም። እሺ ያ ጀማ ቃል በቃል የለም። ችግር የለም። ምንም በኃይለ ቃልም አውጥተህ በሐሳብም ደረጃ የለም። 3 ላይ ችግር የለም። ቃል በቃል የለም። እሺ ከፈለክ 3 ላይ ቃል በቃል አይደለም ራሱ ኤግዛክት ወርድ ፋላሲ አይደለም እየተጠቀምክ ያለው በሐሳብ ደረጃ ኦሪት ዘፍጥረት ይቅርታ አድርግልኝና ቨርባቲም ማለት እየፈለክ ያለው ቃል በቃል ነው። በሐሳብም ደረጃ ከገነት የተባረሩት አትብሉ የተባሉትን ዛፍ ነው የሚል ዘፍጥረት 3 ላይ አሁን ያነበብነው ጥቅስ ላይ አለ ወይስ የለም? የሶር ነው ንገረኝ። ኖ እሺ የለም። እንቀጥል። ያ ጀማ እንግዲህ ይሄ ነው። አሁን 11 ላይ ግባ። እሺ 11 ላይ ግባ። ኦኬ እዚህ ላይ 11 ላይ ምን ይላል? እግዚአብሔርም አለው ራቁቴን። ቁጥር ስንት ነው የፈለከው? 11 ላይ 11 ላይ ቀጥል። እግዚአብሔርም አለው ራቁትን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን አለው። 11 ላይ አለ እዚህ ላይ አሁን ከገነት የተባረረ አረባይንም ደግሞ ልቀጥል። እንዳትበላ የተባለ የትኛውን ዛፍ ነበረ ወሂድ? መልካምና ክፉን የሚያስታውቀው ዛፍ
ስለዚህ ከየትኛው ነው የበላው አዳም? መልካምና ክፉን ከሚያስታውቀው ዛፍ። ቴንክ ዩ። አሁን ለኔን ሐሳብ ጨርሻለሁ ማለት ነው። 11 ላይ አዳምና ሔዋን የተባረሩት መልካምና ክፉ የሚያስታውቀውን ዛፍ ስለበሉ ነው የሚል አለ 11 ላይ። ወደ ታች ወረድ እንጂ ከዛ በኋላ በምክንያት ነው እኔ ጥቅስ የምታመጣው ኮንሰፕት። አሁን እንግዲህ ቨርባቲም አልፈልግም ቃል በቃል አልፈልግም ብለኸኛል አይደል? ወይ ጥቅሱ ላይ አለ በሐሳብ ደረጃ ሁላ አለ ወይ ነው የጠየቁ። ቃል በቃል አይሁን። አዎ አለ። ቀጥታው 11 ላይ አሳየኝ፣ አውጣና አሳየኝ። አሳያለሁ 11 ላይ ብቻ ሳይሆን ተያይዞ ከታች በሙሉ እስከ 22 ድረስ ላይ እኮ ነው የተጠቀሰው። እኔ ጥቅስ ነው የምፈልገው እንዳለ ሙሉን አይደለም። እሺ ችግር የለም። ለምን ነው አይደለም? ወሂድ አንዴ ቆይ፣ አንተ ስለማለት ትንሽ ታውቃለህ አይደል? አንዴ ተረጋጋ እባክህ። መንፈሳዊ ነገር ነው የምናወራው እኮ መንፈሳዊ ነው የምናወራው። ኮንቴክስቱ ምንድን ነው? አትደራረብ። ለምን ነው ይኸውልህ ኦቨርላፕ የሚባል ነገር ይፈጠራል። አትደራረብ። እሺ ተረጋጋ እስቲ፣ ኩላውን ትንሽ ተረጋጋ ናውልዬ፣ አይዞህ 11 ላይ ኤግዛክት ወርድ ፋላሲ አይደለም የተጠቀምኩት። ቃል በቃል አምጣ አላልኩም። በሐሳብ ደረጃ አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ነው የሚል 11 ላይ አለ ወይስ የለም? የሶር ነው ኖ በዛ ቦታ ኤግዛክትሊ እዛች ጋር ነው ግን አታገኝ። ግን ደግሞ ኮንቴክስቱን ማየት አለበት። አለ ወይስ የለም ነው 11 ላይ የተጠቀሰው ጥቅስ ላይ። ኧረ ቆይ አይደለም ቆይ ወሂድ ለምንድን ነው ኮንቴክስቱን የተወከው? እሺ እንዳወራ ፈቀድልኝ። 11 ላይ አለ ወይስ የለም? ሞኖሎግ አደረኩ ብቻህን እያወራን ያለው እኔም እንዳወራ ፈቀድልኝ። 11 ላይ አለ ወይስ የለም? እሱን ጨርስ አይደል? ሞኖሎግ አታርገው አንተም ብቻህን አታወራ። እኔም ደግሞ ስማኝ ነው እኮ ጥያቄ እየጠየኩህ ነው ያለው። መልስ የለህም። የኔን አርጊውመንት ላቅርባ። መልስ የለህም እንዴ? እያወራሁ እኮ ነው ያሉት። የመለስኩት ነው ያሉት። 11 ላይ አለ ወይስ የለም? ሙሉ ኮንቴክስቱን አንብብ ወሂድ። ለምንድን ነው ሙሉ ኮንቴክስቱን ማታነበው? አለ ወይስ የለም? ምዕራፍ 11 እስከ 22 ለምንድን ነው የምትዘለው? ለምን አንድ ቁጥር ብቻ ታወጣለህ? አይደለም አንተ ነህ ጥቅስ እኮ የጠቀስከው አንተ ማስረጃ ብለህ ያመጣው። እኔማ ሙሉውን ነው የምሄደው። ከፈለክ ይኸውልህ ከቁጥር 1 ጀምሬ ሙሉን እስከ 24 ድረስ እወጣለሁ። እንዴት ነው የምንግባባው? ለምንድን ነው የማንግባባው? ማለት ኮንቴክስት ተረጋጋና አንድ ጥቅስ ስጠኝ ነው ያልኩህ። አንድ ጥቅስ እያየህ ነው። አንዴ ወሂድ አንድ ጥቂት ኮንቴክስት ማተር ያደርጋል ነው ያደርጋል? ያስፈልጋል ኮንቴክስቹዋል አፕሮች አሪፍ ነው፣ ችግር የለብኝም። እና ታዲያ ኮንቴክስት እንዴት ነው አንተ ቆይ አንተ ተማርኩ የምትጥል ሌላ ሰው ቢሆን እሺ፣ የተማረው ሰው እንዴት ነው ኮንቴክስት በስርዓት ትሪት የማያደርግ? አታድርግ። ቱ ዘ ፖይንት ማውራት አይደለም። አንተ ተምረሃል ነው ሌላ ሰው ቢሆን ችግር የለም እኮ ወሂድ ተረጋጋ እስቲ አንዴ። ስለዚህ ኮንቴክስቱን እንሂድና እናንተ ወስደው ወደ ታች ከየት ነው ይሄ ትእዛዝ የመጣው? አዳማጭ አለ ታች አለ። ትልቅ ሰው ነህ፣ እሱም ትልቅ ነው እኮ። ግን ይኸውልህ አሁን ስማኝ፣ አንተ ኮንቴክስቱን በደንብ ማሰብ አለብህ። ቢያንስ 16 ዓመት ያልፋል እርግጠኛ ነኝ። 18 19 ያሉ ፐርሰናል አናርገው ብላለሽ። ይቀር ወደ ኮንቴክስት እንሂድ፣ ወደ ሀሳቡ እንሂድ። 11 ላይ አለ ወይስ የለም? ጨርስ እሱን ችግር የለም። 11 ላይ የለም፣ ግን ሁላችሁም እንድታውቁ ፈልገው ኮንቴክስቱ የተያያዘ ነው። 11 ላይ የለም። ናውል የለም ብሏል። ተረጋጋ እንጂ ምንድነው? እንዴ ትልቅ ሰው አይደለ እንዴ? አይደለም ይሄ የሚያሳዝን ነው። የለም አለ ወይስ የለም? ይችን ብቻ ተመልስ አለ። ይኸውልህ አሁን ሙሉን አንብብ እኮ ነው። ከ11 ላይ የተባረሩበት መልካምና ክፉን የሚያስታውቀውን ዛፍ አትብሉ የተባሉትን ዛፍ ስለበሉ ነው የሚል አለ ወይስ የለም? በሐሳብ ደረጃ ወሂድ እግዚአብሔር እኮ ንግግሩን አልጨረሰው። አንተ እኮ አንድ ቨርስ ነው ያዝከው እኮ። ኧረ እባክህ ተው ወሂድ። 11 ላይ እኮ ያልኩህ አንተ እኮ ነው የመራህ። አንተ ለራስህ እንኳን ሐቀኛውን እስቲ በስርዓት ትሪት አድርገው ቴክስት ቆይ ኢብራሂም በስርዓት ለምን ትሪት አታደርገውም? ቴክስት እንደዚህ ቁርአን አንድ ሰው አንድ አያ ቢያወጣብህ ደስ ይልሃል? ቅዳሜ ነው ዛሬ፣ ቅዳሜ ነው ቢያወራብህ ኮንቴክስቱን አታይ? ቆይ ቅዳሜ ነው ዛሬ እረዳለሁ፣ ችግር የለውም። ቅዳሜ ነው ችግር የለውም እረዳለሁ። አሁን ምን ታደርጋለህ መሰለህ? ሶስተኛ ጥቅስ ትሰጣለህ። አንዴ ለመጨረሻ ጊዜ ማለት ነው። ኢብራሂም ስጠው እና ሶስተኛ ጥቅስ ያውጣ። ቢስሚላህ ራህማን ራሂም አለ እኮ ኡስታዝ። አሁን እኮ የለም ብሎ ሄዷል። ደግሞ ተመለስ። አሁን የለም ብሎ ድጋሚ ደግሞ አለ እንደገና የለም። እንዴት እንደሆነ አይገባኝም። ምን አዎ እሱን ነው የምልህ እኮ። 3 ላይ አየን የለም፣ 3:11 ላይ አለን የለም። አሁን ደግሞ ሌላ ጥቅስም ካለ ይስጠን። ኮንቴክስት እያለ እንትን መጥቻለሁ። ስልክ ገብቶብኝ ነው ይቅርታ። እሺ ወሂድ አንድ ጥያቄ ግን አለኝ ለአንተ። አንድ ጥያቄ ብቻ ጥቅስ ነው የምንፈልገው። መጀመሪያ እንጨርስ እኮ አንድ ጥያቄ ብቻ ልጠይቅ። አሁን እንግዲህ መጀመሪያ እንጨርስና ስለዚህ አንተ ጥያቄ ልጠይቅ ነው ልዬ አንዴ ተረጋጋ እኮ። እሺ አንድ ጥያቄ ብቻ ነው ልጠይቅ። just one question, allow me to ask you one question። ወደ ሌላ ነገር ምንቅንቅ የለም። ኖ ወደ በእውነት ነው ወደ ሌላ ነገር አይደለም። ግን አንድ ጥያቄ ነው የምጠይቀው። ኮንቴክስት ያስፈልጋል ወይስ አያስፈልግም? when you interpret አንድ ነገር አንድ የመጽሐፍ ቅዱስን ቦታ ወይም ቁርአንም ሊሆን ይችላል። ኮንቴክስት ያስፈልጋል ወይስ አያስፈልግም? ኖ የጠየቀው ጥያቄ ጥቅስ አምጣን የተባልከው። ኧረ ቆይ አንዴ ስማኝ በእናትሽ። አንዴ እኔ የምጠይቀው ያለ ኮንቴክስት እንዴት ነው አንድን ነገር የምታብራራው? ይሄ ልጅ በጣም ተናዷል። ነው ችግር የለም። እኔ እሺ
ቆይ አንዴ አይደለም አንዴ ቆይ አንዴ እናንተ ራሳችሁ አንዴ እስቲ እንግዲህ ሁሉ ተሰብስባችሁ ነው ያላችሁት አይደል? እንዴት ኮንቴክስት እንዲነበብ ፈቃደኛ አትሆኑ? 11 ላይ ያልከው አንተ ነው። ጥቅስ አምጣን የተባለው አለ ኮንቴክስቱ ይነበብ። ቁጥር በልና ኮንቴክስት አንብባል። ቁጥር ስንት ላይ ያወጣልን? ስፔሲፋይ ባይለ በደንብ ስማ። ውሂድ ይኸውልህ አሁን ለመማር ነው ፍላጎት ላስተምር ችግር የለም። ፎር ሪል ኢብራሂም ይኸውልህ ፎር ሪል because you guys don't even know ለምንድን ነው ኮንቴክስቱን የፈራችሁት? ኢብራሂም አትናደድ፣ አትበሳጭ። ዛሬ ቅዳሜ ነው። ችግር የለም ግን ለምንድን ነው ኮንቴክስት የፈራችሁት? መጽሐፍ ቅዱስ እንዳይነበብ የፈለጋችሁት ምንድን ነው? ከሰኞ እስከ ዓርብ አይደለም። አንደርስታንድ እናደርጋለን። ቅዳሜ ቀን ነው። ችግር የለም ግን እንግዲህ አይበዛ በጣም አይደለ አንድ ጊዜ ኢብራሂም መጨረሻ አንድ ሰውና ካለ ይስጥና ማች ዩር ኢነርጂ ባይ ኢነርጂያችሁ ማች ማድረግ ይችላልውና ግን እስቲ ካልሙኑና እንደ እናንተ በኮንቴክስቱ ይነበባል። ኢብራሂም እባክህ ጥቅስ አምጣ። እስቲ አንዴ ብቻ ተረጋጉና ጥቅሱን እናንብበው። እኔ ያልኩት ይኸውላችሁ ማድማጭ መጽሐፍ ቅዱስ ይነበብናል። አረ ለአላህ ብለህ ቆይ አንዴ። አረ እባክህ ስንቱን እንቻል? ድምፅህን እንቻል ወይስ ጥቅስ አለማምጣትህን እንቻል? ለአላህ ብለህ የተጠየቀው ጥቅስ ነው። ጥቅሱን አምጣ በቃ። ምንም ግርግር አያስፈልገውም። በቃ ቶ አረ እኔ ይኸውልህ ፓሴጅ ሰጠው እኮ ጥቅስ አይደለም። ፓሴጅ ሰጠው አንድ ጥቅስ አይደለም ሰጠው። ጥቅስ ያመጣው ይቅርታ፣ ለካ መጀመሪያ የፈራችሁት ለካችን ነበር። አረ ቆይ፣ አረ እባክህ ተው። ይሄን ጥቅስ ያመጣው ኡስታዝ ነው። አንተ ነህ መጀመሪያ ማን ይኸውልህ አትበለኝ። ህፃን ነው ግን እስቲ አንድ ጥቅስ ማምጣት ከቻለ ያምጣ። ያው ኦዲየንሱን ስለምናከብር ያው ለኦዲየንስ ስንል ማለት ነውና ናውን መተ አንድ ጥቅስ ደግሞ ትሰጠናለህ ተጨማሪ። ዘፍጥረት 3:3 ላይ ያልክ እዛ ላይ የለም። ዘፍጥረት 2:17 ላይ ያልክ የለም። ዘፍጥረት 3:11 ላይ ያልክ የለም። አሁን ደግሞ ሌላ አንድ የመጨረሻ ጥቅስ ስጠንና ከዛ ደግሞ አዳም ከገነት የተባረረው ከምን አንፃር እንደሆነ እኛ እንናገራለን ማለት ነው። እንደ መጽሐፉ ማለት ነው። አዳም ዛፍ አትብላ የተባለውን ዛፍ ስለበላ ነው የሚል ባይብል ላይ የለም፣ አታገኝም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ እሱ ነው ፖይንታችን የነበረው የተነሳንበት። ግባ ተመለስ። እሺ እኔ ጥቅስ ሳይሆን የምሰጣችሁ ፓሴጅ ነው የምሰጣችሁ። ወይድ አንድ ተረጋጋ። አንድ ሰከንድ ተረጋጋ። እስቲ ሻይና ልበል እኔ በኔ ወጪ። ቴንክ ዩ። መቼ ነው የምትጋብዘኝ? የፈለከው ጊዜ። ስለዚህ ተረጋጋ። እሺ አመሰግናለሁ። ግን እኔ የምሰጥህ ጥቅስ ሳይሆን ፓሴጅ ነው የምሰጥህ። ኮንቴክስት ሰጣለሁ። ይቻላል? ከኢብራሂም ጋር ታወራ። ፓሴጅ ይቻላል? ወሂድ ችግር የለውም። ጥቅስ አንድ ጥቅስ ተጠንና ከዛ አይ አንድ ጥቅስ ሳይሆን እኔ ፓሴጅ ነው የምሰጥህ። ምንባብ ነው የምሰጥህ። ይቻላል? ምንባብ መስጠት? እሺ ይቻላል? ቴንክ ዩ። ስለዚህ እኔ የምሰጥህ ከቁጥር 11 ጀምሮ እስከ 24 ድረስ ነው እኮ። ስንት ደቂቃ እንስጥ ናውሊ? ኧረ መጽሐፍ ቅዱስ ነው የሚነበበው። እኔ እኮ አላወራም እኮ ለአንተ እድሉን እንስጥ። ስንት ደቂቃ እንስጥ? እሺ አውራ። እሺ ደስ ይበልህ። እንደሆነ ያላወራ መጽሐፍ ቅዱስ ይነበብ። ከፈለጋችሁ እናንተ አንብቡ ነው ያልኩት። እኔ ወደ እኔ አታምጣው፣ ችግር የለም። እኔ ጥቅሱ ይነበብ ከቁጥር 11 ከቁጥር 10 ጀምራችሁ እስከ 24 ድረስ ያለው ከ10 እስከ 24 ድረስ ሰሚው ይፈርዳል። ከ10 እስከ 24 ድረስ አንተ ራስህ አንብብ፣ ያወጣልሃል። እሺ ናውል ችግር የለም፣ አውጣለት። ይሄው እግዚአብሔርም አለው። እሺ ቴንክ ዩ አመሰግናለሁ። እግዚአብሔርም አለው ራቁትህን እንደሆነ ማን ነገር? እሺ ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን አለው። ይሄ መልካምና እውነቱ የሚያሳውቅ ነው። ተነጋግረናል፣ አልፈናል። እሺ አዳምም አለ ከኔ ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠች። የትኛው ዛፍ? መልካምና እውቀት የሚያሳየው። እግዚአብሔር አምላክ ሴቱን ይህን ያደረግሽው ምንድን ነው አላት። ሴቲቱም አለች እባብ አሳተኝና በላው አለች። እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ምንድን ነው ያደረገው? አሳታቸው እንዲበሉ አደረጋችሁ። ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምክ ትሆናለህ፣ በሆድም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ በጸነስሽ ጊዜ ጭንቅሽን አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩም ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንም ሁሉ ከድካም ከእርሷ ትበላለህ። እሾህና ሜኬላን ታበቅልብሃለች፣ የምድርን ቡቃያ ትበላለህ። ወደ መጣበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ ወደ ታች እናወርደው። እግዚአብሔር አምላክም ለአዳምና ለሚስቱ እሺ ከኔ ላንብበው። እሺ እግዚአብሔር አምላክም ይቅርታ ለአዳምና ለሚስቱ
የቱ ጋር ነበርኩኝ ያለሁት? ይቅርታ ወደዚህ ሲዞር እንትን አለብኝ። ከዚህ ጀምር እግዚአብሔር አምላክም ማለት ነው ከዚህ ለአዳምና ለሚስት የቁርበትን ልብስ አለበሳቸው። እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከኛ እንዳንሆነ ለምን መልካምና ክፉን የሚያሳውቀው ዛፍ ስለበላ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለምን ደግሞ ለዘላለም ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘባትን መሬት ያርስ ዘንድ ስለበላ ሕይወት መልካምና ስለበላ መጀመሪያ ላይ ይዛጋ መልካምና ክፉን ለማወቅ ከኛ እንዴት ነው አንድ የሆነው መልካምና ክፉን የሚያውቀውን ዛፍ ስለበላ እሺ ስለዚህ ልጨርስለት ችግር የለም ጨርስና አንተ ታወራለህ ጨርሳለሁ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው የተገኘበትን መሬት ያርስ ዘንድ አረ ናውል ቀስል ቁጥር 24 ላይ ነው ያለው አረ 2 ደቂቃ አልቆባሃል ለምን አትረጋጋም ናውል ኦኬ አላወኩም ሰዓቱን እያየሁ አልነበረም ሶሪ 2 ደቂቃ ተሰጥቷል እዛ ላይ ካለው ጥቅስ ላይ አውጥተ የኮንቴክስት አልከን አዳማጭም ስላለ አንተም ደግሞ ተበሳጭተህ እንዳትወጣ እንዳትናደድ ስለፈለግን እድሉን ሰጠን በ2 ደቂቃ ውስጥ 1 ደቂቃ እንጨምርልህና አዳምና ሔዋን ከገነት የተባረሩት አትብሉ የተባሉበትን መልካምና ክፉ የሚያስታውቅ ዛፍ ስለበሉ ነው የሚለውን ከኦሪት ዘፍጥረት ምዕራፍ 3 ከቁጥር 10 እስከ 24 ድረስ በኃይለ ቃል አንዱን አውጥተህ አሳየን ይሄው ቴንክ ዩ አመሰግናለሁ ሌት ሚ ሾው ዩ አንድ ደቂቃ ብቻ ነው የምፈልገው እንዳየነው ምዕራፍ 2 ያዙልኝ ደቂቃ እሺ ምዕራፍ 2 ቁጥር 16 እና 17 ላይ እንዳየነው እግዚአብሔር ለአዳምና ለሔዋን አንድ ሕግ ሰጣቸው ምን አለ በኤደን ዛፍ ካለው ሁሉ ብሉ ነገር ግን መልካምንና ክፉን ከሚያሳውቀው ዛፍ እንዳትበሉ ብሎ እግዚአብሔር ነገራቸው ኮንቴክስቱ መልካምና ክፉን የሚያሳውቅ ዛፍ ነው መልካምና ክፉን የሚያሳውቅ ዛፍ ደግሞ እንደ እግዚአብሔር እንደሚያደርጋቸው ደግሞ ቁጥር 2 እና ቁጥር 3 ላይ ታያላችሁ የራሱ ከሰይጣን ሞትን አትሞቱም ከእርሷ በላችሁ ቀን አይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን እንድታውቁ ብሎ ሰይጣን ራሱ ኮንፊርም ያደርግላቸዋል ባቡ ራሱ ኮንፈርም ያደርግላችሁ ስለዚህ ያን ዛፍ የበላ ሰው መልካምና ክፉን ያውቃል ማለት ያቺ ከዛች ዛፍ ፍሬ የበላ ሰው ማለት ስለዚህ እግዚአብሔርም ያንን ኮንፈርም ያደርግላችሁ ቁጥር 22 ላይ ያን ዛፍ ስለበሉ ከኤደን ገነት እንደተባረሩ ይልጫል አንዴ ቃ ጨረሰ አንዴ ቃ አለቀ አንተ ቋጥ በዚህ ፍጥነት እያወሩ ማይ ጉድነስ ቁጥር 22 ላይ ችብዬ ልጨርስሽ እሺ 30 ሰከንድ ልስጥ 30 ሰከንድ ስለዚህ ቁጥር 22 ላይ ምን እንደሚለው እግዚአብሔር አምላክ ማለት እነሆ አዳም መልካምና ክፉን ለማወቅ ከኛ አንዱ ሆነ ስለዚህ አዳም የተባረከ ከዛ በኋላ ከኤደን ገነት ያባረረበት ምክንያት ይናገራል እግዚአብሔር ከዛ ግን ምን ሆነ ከኛ እንዳንዱ ሆነ መልካምና ክፉን ለማወቅ ምን ሆነ ከኛ እንዳንዱ ሆነ መንደርደሪያው ምክንያት ያለው እዚህ ጋር ነው ይሄን ዛፍ በመብላቱ ነው መልካምና ክፉን የሚያሳውቁ ዛፍ ማለት ከዛ በኋላ አሁንም ደግሞ ድጋሜ ገብቶ ወደ ኤደን ገነት ተመልሶ እንዳይገባ እሺ ቴንክ ዩ እሺ እዚህ ጥያ አሁን ይኸውልህ እድሉን የሰጠንህ አንደኛ አዳማጭም ስለምናከብር ነው አንደኛ ሁለተኛ ነገር ደግሞ አንተ ራስህ እንደ ሰው ሆነ በደንብ በስነ ስርዓት መነጋገር እንደምትችል ልናስተምር ስለፈለገን ነው ኦሪት ዘፍጥረት ምዕራፍ 3 ከቁጥር 11 እስከ 24 ድረስ ባለው ጥቅስ ውስጥ አዳም ከገነት የተባረረው መልካምና ክፉን የሚያስታውቅ ዛፍ ወይም የተከለከለውን አትብላ የተባለውን ዛፍ በልቶ ነው የሚለውን በኃይለ ቃል አውጥተህ ታሳየን አንድ ጥቅስ አንድ ቨርስ ነው የምንፈልገው ቁጥር 22 እሺ ቁጥር 22 እናንብበው እኔ ላንብብልህ እግዚአብሔር አምላክም አለ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ደግሞ ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር አለ አየህ እንዳይበላ ነው እንጂ ስለበላ አይደለም የሚለው እንዳይበላ አለ ደርደራ ሐሳብ ምንድነው ወሂድ ምንድነው ደርደራ ሐሳብስ ምንድነው እነግርሃለሁ እሱ እኔ እድሉን ስሰጠኝ ደግሞ እነግርሃለሁ እንትኑ ላይ 22 ላይ እንደዛ የሚል ነገር የለውም ዘፍጥረት 3:22 ላይ አዳም መልካምና ክፉን ለማወቅ ከኛ እንዳንዱ ሆነ ካለ በኋላ ምን አለ እንዲህም ሆነ አሁንም እጁን ዘርግቶ ከሕይወት ዛፍ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ አለ ዜርፎር ምክንያት እግዚአብሔር አምላክ ከኤደን ገነት አስወጣዋል ከኤደን ገነት የወጣው የሕይወትን ዛፍ እንዳይበላ እንጂ መልካምና ክፉን ዛፍ ስለበላ አይደለም መልካምና ክፉን የሚያስታውቀውን ዛፍ ስለበላ የሚለውን በኃይለ ቃል አውጥተህ ታሳየኝ አሁንም በጣም ጥሩ እኔ ደግሞ አንተን እዚሁ ጋር በጥያቄ መመልስልህ መልስ ምን መሰለህ መልካምና ክፉን ዛፍ መልካምና ክፉን የሚያሳውቀውን ዛፍ መብላቱ ከዛ በኋላ ለመውጣቱ ምንም ኮንትሪቢዩሽን የለውም የጠየቁት ጥያቄ የለውም አዎ እኔም የሚመልስልህ ጥያቄ ነው መልካምና ክፉን ዛፍ የመብላቱ ለመውጣቱ ኮንትሪቢዩሽን የለውም እኔ ተራው ሲደርስ ስለዚህ ጥያቄ ካለ ማንም ደግሞ እንደዚህ እየተነጋገርን ነው ጥሩ ስለዚህ አንተ የምትለው መልካምና ክፉን ዛፍ መብላቱ ምንም አይነት ትርጉም የለውም ነበር የምትለው አይደል መልካምና ከገነት የወጣበት ምክንያት ስለዚህ ከገነት ለመውጣቱ መልካምና ክፉን ዛፍ መብላቱ መልካምና ክፉን የሚያሳውቀው ዛፍ ሮል አለ ወይስ የለውም በላቀን ትሞታለህ ነው የሚለው ሮል አለ ወይስ የለውም የጠየቁት ጥያቄ አንድ ጥያቄ ነው ወሂድ ከገነት ለመውጣቱ ለምን ነው ያላስወጣው ሳይበላ በፊት ለምን ያስወጣው የለውም ዘፍጥረት ይኸውልህ ሳይበላ በፊት ለምን ያስወጣው ነበር
ቆይ እንጂ ተረጋጋ እንጂ ናውልዬ። እሺ የጠበቅኩ ነው። እቺ መልስልኝ እንዴ በጣም እኮ ኢሞሽናል ዳሜጅ ውስጥ ነው እንትን ያለኸው። ምንም ችግር የለም። ዩ አር ጉድ። ዘፍጥረት 2:17 ላይ በበላ ቀን ትሞታለህ አለው። በበላ ቀን ከገነት ትባረራለህ አለው። በጣም ጥሩ። እኔ ደግሞ ልሽልሃለሁ። ተያይዞ መልካምና ክፉን ማወቅ ያቺን ዛፍ መብላቱ ኮንትሪቢዩሽን አለ ወይስ የለውም? ይሄን መልስ። ይሄን መልስ። ጥያቄው የጠየቅኩ አለ ወይ? የስ ኦር ኖ ነው ካንተ የምጠብቀው። ወይድ እኔ እኮ ጠይቄ እኮ ነበር። እኔ በጣም እሱ ከዛ በኋላ አያይዤ ነው መልስልኝ። አንተ እኔ ጠይቀን ጠይቅቼ ብቻ መልስልኝ። ኮንትሪቢዩሽን አለ ወይስ የለውም? ወይድ ፈርታል ጥያቄውን የኔ ጠይቄ። ኧረ ችግር የለም። አንተ ጎበዝ ነህ፣ እኔ ፈሪ ነኝ። አንተ ጎበዝ ነህ፣ ችግር የለም። ወይድ አዳምና ሔዋን ያንን ዛፍ መብላታቸው ከገነት ለመባረራቸው ኮንትሪቢዩሽን አለ ወይስ የለውም? ወይወለ በጣም እድሉን ሰጠን። የጠየቅኩህ አንድ ጥያቄ ነው ወሂድ። በጣም እድሉን የሰጠንህ። ስለዚህ መልስ የለህም ማለት ነው። you don't have an answer። ኧረ ተረጋጋ። እሺ እጠብቅሃለሁ። መረጋጋት አችልም። ፈሪ ነኝ እኮ አለ እኮ ኡስታዝ። በቃ ፈሪ ነኝ አለ። ከፈራ ደግሞ ይማር ቁጭ ብሎ ይታረቁ። በቃ እንትን ምክንያቱም እኔ የፈለኩት ጥያቄ ምንድነው አዳምና ሔዋን ከገነት የተባረሩበትን ምክንያት ነው። ምክንያቱም አዳምና ሔዋን ከገነት ሲባረሩ ኡስታዝ ቆይ እንጂ ማለት እንዴ የተደራረብክ እያወራ ማለት በጣም ነው የታገስን የምር ለመናገር ማለት ነውና ምንድነው ያለ ኦሪት ዘፍጥረት 2:17 ላይ አዳም መልካምና ክፉ የሚያስታውቀውን ዛፍ ሲበላ በበላ ቀን ትሞታለህ ነው ያለው። ከገነት ትወጣለህ የሚል ነገር የለው። አንድ ያዘልኝ። ሁለተኛ ነገር ደግሞ አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ሳይሆን የሕይወትን ዛፍ እንዳይበሉ እንደሆነ ኦሪት ዘፍጥረት ምዕራፍ 2 ቁጥር 22 ላይ ተነግሯል። በደንብ በግልጽና በማያሻማ መልኩ ማለት ነው። ያንን ማብራሪያ ስጥ። አዳም ከገነት የወጣው መልካምና ክፉ የሚያስታውቀውን ዛፍ ስለበላ ነው የሚል ጥቅስ ማስረጃ አምጣ ብለን እስካሁን አላመጣህም። ስለዚህ አምጣና ከዛ ጋር እንቀጥላለን። በቃ ከዚህ በኋላ ምንም እኮ ኡስታዝ እኔ እንጃ። ኦኬ በቃ ሌላ ሰው አስገባና እንትን በለው። ይሄን ጥያቄ ቀጥሉ ኢብራሂም። እኔ ምናልባት ናውል ወይስ ይግባ ናው ቆይ ተዋህዶ እስቲ ይግባሽ። እኔ እኮ በጣም እኮ ይገርመኛል። እኔ ናው ታፕ 1 ሚሊዮን መግባት አለበት። ኡስታዝ ወሂድ አዲስ ቪዲዮ ለቋል። ለጆሮአችን አስብ አንድ ጊዜ ከይቅርታ ጋር ይቅርታ ቲክቶክ ያለ መሰለኝ። እሱን ይቅርታ ጠይቃለሁ። ያ ኦፍ ኮርስ አሁን ምንድነው መሰለህ የምናደርገው ቀላል ነገር ማለት ነው። እግዚአብሔር ለዘላለም ሕያው ሆኖ እንዳይኖር ደግሞም ከሕይወት ዛፍ ወስዶ እንዳይበላ ግን ኡስታዝ ሄደን አለው መጥቻለሁ። ኢብራሂም ቀጥሉ። ምንድነው የፈለግነው ፖይንት? ናውል የፈለግነው ፖይንት አሁን ምንድነው ፈርታል ምናምን ነገር የሚለውን ነገር ቶና ተረጋግተህ ማለት ነው። አሁን ህዝብ እያዳመጠ ነው። ኦዲየንስን አክብር። ክርስቲያኖችም አሉ፣ ሙስሊሞችም አሉ፣ ታች ያሉ ሰዎችም ስላሉ አክብር። አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው ብለሃል። የትኛውን ዛፍ? መልካምና ክፉን የሚያስታውቀውን ዛፍ። በኃይለ ቃል መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ከገነት ወጡ የሚል ጥቅስ ማስረጃ ታመጣለህ ማለት ነው። ይሄው እየጠበቅን ነው። 30 ሰከንድ ሰተናል። ስንት ሰከንድ? 30 ሰከንድ ሰተናል። ጥቅስ ብቻ ነው የምታመጣው። ጥቅስ ብቻ ነው ኮንቴክስት። እኔ the whole context ነው የማብራራው። ጥቅስ ነው የምታመጣው። አንድ ጥቅስ ነው የምታመጣው እዛው ላይ እንዴ። ለምን ወንጂ ዳራተው ለራስህ ይሄ ኮንፌር አንተ ራስህ የምታደርገው ነገር ኢብራሂም አየው እንዴት ነው ከዚህ ጋር የምትግባባው? ምንም በቃ ጥቅስ አምጣ ሲባል አየር ላይ ነው የሚያወራው እና እንዴት ነው ለምን ነው መጽሐፍ ቅዱስ እያነበብኩ ነው ያለሁት? አየር ላይ አላወራው። እንደውም ቃሉን ነው ያነበብኩት። የትኛው ባይል የሚያነብ ሰው ደግሞ ያውቃል በምን ምክንያት እንደተባረሩ ያውቃል። አሁን አንተ ወሂድ ለኔ ማሳየት ያለብህ እነሱ ስለበሉ አይደለም የተባረሩት የሚለው ነው። ቆይ ተባረሩ ነው ሞተው ነው? ቆይ ተባረሩ ሞተው ችግር ስፒሪቹዋል ነው ኢብራሂም። ስፒሪቹዋል ዲዝ ነው ወሂድ ነገር ምንም ስፒሪቹዋል ዲዝ ነው። አንዴ ቆይ ግን ትክክል ነው። መብላታችሁ ኮንትሪቢዩሽን አለ የለውም ኢብራሂም? እንዴት ጠይቀኝ። ቆይ አትጠይቀኝ። ጥያቄ ነው ጠይቀኝ እንጂ ለምን ማትጠይቀው? ተጠይቀኝ እንጂ እኔ የጠየቁት ጥያቄ አይደለም። ሲበሉ ሞቱ ወጡ እንዴ? እየነገርኩህ እኮ ነው ያለሁት። መብላታቸው አልነገርከኝም። ሲበሉ ወጡ ሞቱ እየጠየቅኩህ ነው ያለሁት እኔ። መብላታቸው ኮንትሪቢዩሽን አለ ወይስ ጥያቄ መልስልኝ። ጥያቄ ስትጠየቅ ተመልሰህ የምትጠይቀው ነገር ብዙ አይመችም።
የምር ለመናገር የፈሪ ምልክት ነው። እኔ እንደዛ አይነት ነው ባየው። እኔ ችግር የለም ፈሪ ነኝ አልኩኝ። ፈሪ ስለሆንኩ ነው የመጣሁት። በጣም መፍራቴ ብዛት በጣም ፈሪ ስለሆንኩ ነው እናንተ ጋር የመጣሁት። ግን ይኸውልህ ቆይ አይደለም እናንተ ናችሁ ጎበዞች ናቸው ነው። ኦቨርላፕ አታድርግ፣ አትደራረብ ማለት ሚዩት ማድረግ እኮ ዲሲፕሊን አይደለም ለኛ። ለምን ነው ሚዩት እናረጋለን? ለምን እናስወርዳለን? ማይሰልፍ ችግር የለም ይቅርታ። በጣም ማለት ተረጋጋ እስቲ ማለት በጣም ኢሞሽናል ዳሜጅ ያጠቃሃል። በጣም ተናደሃል። ጥያቄውን ሰምተው አታውቅም ምናምን ነገር ኧረ በስመ አብ አንዴ እናውራ። ዶንት ሜክ ኢት ፐርሰናል። አንተም እኮ ብዙ እያወራህ እኮ ነው ወሂድ። እኔ እኮ ሪስፔክት አለኝ ለአንተ በጣም ፐርሰናል ያለ እኔ አልደራረብም። ቢያንስ ስታወራ እኮ ደቂቃ እሰጥሃለሁ። ስንት ደቂቃ ታወራለህ? ማውራት ስንት ደቂቃ ማውራት ትፈልጋለህ? 3 ደቂቃ ላውራ። ከዛ በኋላ እንሰጣለን። ቆይ አድማጩ ይሰማል። ከዛ እንቢብል 3 ደቂቃ እሰጥሃለሁ። ሌሎችን ትጠይቃላችሁ። በጣም ከባድ ነው። 3 ደቂቃ ይሰጣሃል። ከዛ በኋላ ታወራለህ። አንዴ እናውራ፣ አትደራረብ ነው ያልን እኛ። እንዴት ነው የምትግባባው ከሰው ጋር? ቁጭ ብለህ ሻይ እንኳን ለመጠጣት እኮ ትቸገራለህ። ወደፊት ሚስት አግብተህ እንዴት ነው የምታወራው? ቆይ ወሂድ ወደ ፖይንቱ ስለምክሩ አመሰግናለሁ። ወደ ፖይንቱ ሚስትን አፋፋ ብለህ ከቤት ነው የምታባረራት። ምንም ችግር አመሰግናለሁ ስለምክሩ። እሺ አንዴ ሚውት አድርግ እና እኛ እናወራና ከዛ 3 ደቂቃ ይሰጣል፣ ታወራለህ። ኦኬ ጥሩ። ምንድነው የተባለው ጥያቄ ምን መሰላችሁ? ያ ጀማ ክርስቲያኖች በአጠቃላይ ምንድነው የሚያምኑት? አዳምና ሔዋን ከገነት የተባረሩት ለምንድን ነው ስትሏቸው አትብሉ የተባሉበትን ዛፍ ስለበሉ ነው ይላሉ። ባይብል ላይ አዳምና ሔዋን ከገነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ ነው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ የለም። ታዲያ በምንድን ነው ሲባል ሰይጣን 3 ነገር ኦፈር አቅርቦላቸዋል። ምንድነው ያላቸው? ይመጡ ብትበሉ 3 ነገር ትሆናላችሁ አላቸው። የመጀመሪያ ያላቸው ምንድነው? አይኖቻችሁ ይከፈታል አላቸው። 2 መልካምና ክፉን እንደ አማልክት ታውቃላችሁ አላቸው። 3ኛውና የመጨረሻው ደግሞ አትሞቱም አሏቸው። ከዛ ምን ማድረግ ጀመሩ? መብላት ሲጀምሩ ልክ ሲበሉ አይኖቻቸው ተከፈተ። ከዛ ቀጠልና ምን አደረጉ? መልካምና ክፉን እንደ አምላክ አወቁ። ዘፍጥረት 3:22 ላይ 3ኛውና የመጨረሻው ምንድነው? የሕይወትን ዛፍ በልተው ፕሮሎንግ ሊያገኙ ነበረ፣ ሊበሉ ነበረ። ሰይጣን የተናገረው ነገር እውነት እንዳልሆነ ሰይጣን የተናገረው ነገር እውነት እንደሆነ እንዳይፎገር ምን አደረጋቸው? ከጀነት አስወጣቸው። ዘፍጥረት 3:22 ላይ ያስወጣቸው ለምንድን ነው? የሕይወትን ዛፍ በልተው ለዘላለም እንዳይኖሩ ነው እንጂ ያስወጣቸው አዳምና ሔዋን የተከለከሉትን ዛፍ ስለበሉ ነው የሚል መጽሐፍ ቅዱሳዊ ማስረጃ የለም ራሱ ማለት ነው። ኢብራሂም ጨምርበትና 3 ደቂቃ ይሰጠውና እሱ ደግሞ ያወራል። ኢብራሂም ቀጥል። እሺ ኡስታዝ የሚመች ቦታ አይደለም። ይቅርታ ቆይ አንዴ ቀጥሎ አፎን ባለ አንዴ ኦኬ አይመችም? አይ የምጨምርበት ነገር ካለ ማለት ነው። ወጣ ልጁ? አዎ አንዴ የሆነ ሰው ማስተናገደው ሰው አለ። ይቅርታ ያዝ። እሺ ልጁ ወጣ። አንድ ጊዜ 700 ምናምን ሰዎች አላችሁና ኡስታዝ ወሂድ አዲስ ቪዲዮ ለቋል። ገብተን ሪፖስት፣ ኮፒ ሊንክ፣ ሼር እና እንደዚህ ኮሜንት እናድርግ። ቶሎ በላ አንድ ጊዜ ነው። ለአንድ ቁጥር ጻፍ። ራስ ነው የወጣውና እኔ ራሴ ያልወጣውም ከይቅርታ አፎን ቀጥሎ አንዴ በጣም ይቅርታ። እሺ ጋይስ ትንሽ ሀጃ ገጥሞኝ ነው። ማን ነው የሚያስወርደው? ኧረ ተው በቃ ይሄንን ጋንግስተር የምትባል አካውንት ያስገባሁ ነው። የጎተትኩ ነው። ተጎተት። እሺ ግባ ማለቴ ጋንግስተር ደጋግማ አንድ ቁጥር ጻፍ። ኔትወርክ በጣም ደካማ ነው። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። እሺ እሺ ሰላም። እሺ ሰላም ቢያለሁ። እንዴት ነሽ? አለ ማስረጃ ብሎ ነው። ኦኬ አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው የሚል ጥቅስ አለ።
ያው እንደዛ ወርድ ባይልም ግን እሺ ለእንትን ራእይ 22 14 ላይ የሚከፍት ሰው አለ። እንደዛ እንደመሆኑን የሚያሳይ ጥቅስ አለ። እሱን ማየት እንችላለን። አወጣላት አንድ ሰው አውጪ ራስሽ። እኔ ውጭ ነኝ መኪና ውስጥ። ኦኬ 22 14 ላይ የሚያወጣላት ሰው አለ። የሚያወጣላት ሰው አሜን። የዛፍ ፍሬ የሚበላ የተባረከ ነው ይላል። ያው ቃሉ ይሄን የሚለው ግን የጠየቅሽ ጥያቄ አዳምና ሔዋን ከገነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ ነው የሚል ማስረጃ አለ ወይ ነው? አዎ እኮ እናስረዳ አይደለ? ቆይ 22 14 እንደዛ ይላል። የመጣበት ምክንያት አለ። አዎ ምክንያት አለ። ለምንድን ነው ከዛ የዛፍ ፍሬ የሚበላ የተባረከ ነው? የተጠየቀው ጥያቄ አዳምና ሔዋን ከገነት የተባረሩት መልካምና ክፉን ከሚያስታውቀው ዛፍ ስለበሉ ነው የሚል ራእይ 22 14 ላይ አለ ወይስ የለም? እኮ ቃል በቃል እንደዛ ላይኖር ይችላል። ግን በሐሳብም ደረጃ አለ። እናስረዳው በሐሳብ ደረጃ አለ። በሐሳብ ደረጃ ያውጣላት ጃክ አንድ ጊዜ ያውጣላት። እሺ ስለዚህ ያው የማይበሉትም ሰዎች ስላሉ አውጡ ጥቅሱን አንብቢው 22 14 ምን ይላል? ሐሳቡን ንገሪኝ። እሺ ያው ቃል በቃል ባልለው ምንድነው የሚለው? የተባረኩ ናቸው ከዛ ከሕይወት ዛፍ ሊበሉ የሚበሉት ይላል። ማለት ሁሉ ሰው እንደማይበላ ይናገራል። አዎ ከገነት ስለመባር ኦኬ የተባረኩት ናቸው ይላል። የሕይወትን ዛፍ የሚበሉት አዳምና ሔዋን የተባረኩ ናቸው ነው። የተባረኩ ናቸው። ጥሩ። ስለዚህ አሁን ምንድነው ፖይንቱ? አዳምና ሔዋን ከገነት የተባረሩት መልካምና ክፉን ከሚያስታውቀው ዛፍ ስለበሉ ነው የሚለው በኃይለ ቃል አውጥተሽ አሳየኝ። ራእይ 22 14 ላይ የትኛው ኃይለ ቃል ነው እንደዛ የሚለው? ኃይለ ቃል ባይኖር አስረዳው ምን ማለት እንደፈለገ ራእይ 22 14 ላይ ነገር አታስቂ እውነት ልናገሯ ለምንድን ነው እንደዛ ያለው የሚለውን ነገር ስንረዳ ነው ማለት የሚገባን ምን ማለት ነው። አለ ወይ በኃይለ ቃል አውጥተሽ አሳይ እኮ ነው የተባልሽው። የዛፍስ አይደለም የጠየቅሽው። ኃይለ ቃል ኦብቪየስሊ ካልኩት ነገር አይኖርም ማለት በሐሳብም ደረጃ 22 14 ላይ ራእይ 22 14 ላይ በሐሳብ ደረጃ እስቲ ያሳይ። በኃይለ ቃል አሳይ። በኃይለ ቃል ማለት ቃል በቃልና ቆይ የማታውቂውን ነገር ዝም ብለሽ እንትን አትበይ፣ አታድክሚ ሰውን። በኃይለ ቃል ማለት ወይ ሐሳቡን ወይም ደግሞ ቃል በቃል አለ። እኔ ቃል በቃል አላልኩሽም፣ ኤግዛክት ወርድ ፋላሲ አልተጠቀምኩም። ራእይ ዮሐንስ 22 14 ላይ ሐሳቡን በኃይለ ቃል አውጥተሽ አሳይኝ። የትኛው ኃይለ ቃል ነው ያንን ያንቺን ሐሳብ የሚደግፍልሽ? እሺ ላስረዳውና ካልተያዘ ምን ትለኛለህ መሰል? አያያዝም ቀጥ ሌላ ቦታ ላይ ትበረኝ እንደዛ ይሻላል። ይሄኛው ኃይለ ቃል ብለሽ አሁን ያንቺን እኮ ሐሳብ አይደለም የሚፈልግሽ። ኤክሶጂሲስ አትስሪያ። ኤክሶጂሲስ ነው የምንፈልገው። ኤክሶጂሲስ ማለት ሌይ ዳውን ማለት ነው። ሄርሜኔቲክስ ላይ አይደል እንዴ? ኤክሶጂሲስ አትጠቀሚ አርጊመንት ላይ። ኤክሶጂሲስ ተጠቀሚና 22 14 ላይ ሐሳቡን በኃይለ ቃል አውጥተሽ አሳይኝ ያልኩሽ። የትኛው ኃይለ ቃል ነው? እሺ አንዴ ልናገር። እሺ ከምን ተነስተን ይሄንን ቃል ለዛ እንደምንሰጥ መናገር ከቻልኩኝ የፈቀደልኝና ልናገር። ይሄ ዝም ብሎ የእንትን ቤት አይደለም። ከዚህ ቤት አይደለም። የሰማይ ስማ የሚያወራበት አይደለም። የጠየቂውን ጥያቄ መልሽ ይዛው ላይ አይደል? እሺ በኃይለ ቃል ወር ደግሞ አዳምና ሔዋን ስለማይል ኃይለ ቃል ላወጣ አልችልም። ወይ ደግሞ አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው። መልካምና ክፉ የሚያስታውቀው ዛፍ ያወራል 22 14 ላይ ያሳያል። ምክንያቱም የሆነ የታጣ ነገር እንዳለ እሺ ያረታል። መልካምና ክፉ የሚያስታውቀው ዛፍ ያወራል ወይ 22 14 ላይ? እሺ አንተ በምትለው ደረጃ አያወራም። ልክ ነህ። በቃ እንደ በኃይለ ቃል ደረጃ እንደዛ አይልም። ሌላ ጥቅስ አምጪ፣ ከሌለሽ ለሌላ ሰው እድሉን ስጪ። ዝም ብለው አታዝጊ። አይነፈቅም አይመጣም። ያው የለም ያመጣው ዘፍጥረት 3 ከ1 እስከ 2 እንደዛ ብለዋል። ሌላ ነገር የለም። በቃ እንደሱ አስበው። እሺ የለም በአውድ ደረጃ ወርደ 1000 ዓመት እድሜ ሰጣቸዋለሁ ከናስተማሪዎቻችሁ። አዳምና ሔዋን ከገነት የተባረሩት መልካምና ክፉን ዛፍ ስለበሉ ነው እያላችሁ ተሰብኩ ነበር። አታመጡም። የለም እንደዛ የሚል ነገር የለም። ስለበሉ ነው የሚል አይደለም። እስቲ ዘፍጥረት 3 22 ላይ አያይዘን ነው መጽሐፍ ቅዱስ በመጽሐፍ ቅዱስ ነው ልክ ብራን ተቆራርጦ እኮ የለም እኮ አላመጣሽም እኮ 22 እኮ ዘፍጥረት ያለውን ለመፍታት ወንጌላት ላይ መሄድ አለብን። ራእይ ላይ መሄድ አለብን። ሁሉ ቦታ አንቺ ይሄንን መጽሐፍ ቅዱስን ለመስበክ ሄርሜኔቲክስ ሳይሆን ሆሞሌቲክስ ለመጠቀም ቤትሽን ከፍተሽ የሆነ ጊዜ ወስደሽ ምናምን ነገር ሆሞሌቲክስ መጠቀም ትችላለሽ። ታይሙ አሁን ያለበት ታይም ላይ ባክ ኤንድ ፎርዝ ዲያሎግ
ወይ ደግሞ ሲሜትሪካል ዲያሎግ እያደረግን ነው ያለው ከሰዎች ጋር። ያ ደግሞ የሚያስፈልገው ደግሞ ሄርሜኔቲክስ እንጂ ሆሞሌቲክስ አይደለም የሚያስፈልገው። ሆሞሌቲክስ የሚያስፈልግበት ሰዓት ላይ ጥቅስ በጥቅስ እያያያሽ ከዛ በኋላ ቴክስቹዋል አፕሮች እየተጠቀምሽ ምናምን ነው። አሁን ኮንቴክስቹዋል አፕሮች ከፈለግሽ ጥቅስ ከፈለግሽ ዘፍጥረት 3 ላይ ገብተሽ ይሄ ነው ብለሽ ማንበብ። ኮንቴክስቹዋል አፕሮችም ከተጠቀምሽ ጥያቄህን በጥያቄ ልመልስ፣ አንተን ጠይቄ ልመልስልህ ጥያቄውን እንደዛ እችላለሁ። በዛ ተነስተን ማለት ይቻላልሽ። እሺ ስለዚህ አሁን ከገነት ውጡ ሲባሉና ሲባረሩ እንዳይበሉ ይሄን ፍሬ ብሎ ሲያባረራቸው ከዛ በፊት ለምን ቅጣት ተሰጣቸው? ለሁለቱም ለእባቡም ለሶስቱ ማለት ነው። ለምን ቅጣት ተሰጠ ከዚህ እንዳይበሉ ብሎ ከማዘዙ በፊት? ይሄ ነው የምጠይቀው። ከዚህ እንዳይበሉ ብሎ አዎ ለምን ቅጣት ተሰጠ? መጀመሪያ እኮ እኔና ተብሎ ከማለት በፊት ቀጥቷቸዋል። ኖ ከዚህ ዛፍ እንዳያነሱና እንዳይበሉ ከማለቱ በፊት ተቀጥተዋል እነዚህ ሰዎች ማለት ሁለት እኮ እንዳትበሉ ከማለቱ በፊት እንዳትበሉ ከማለቱ በፊት ቅጣት ተቀጥተዋል። ኖ ከሰሩት በኋላ ነው እንጂ ማወራው። ታዲያ አንቺ እኮ እንዳይበሉ ብሎ ከመታዘዛቸው በፊት ነው እያልሽ ያወራሽ ያለሽው ምንድነው? ይሄንን የህይወትን ፍሬ ዛፉን እንዳይበሉ ነው ያኛውን ሳይሆን እውነት ክፉና መጥፎ ከገነት ያስወጣቸው የህይወት ዛፍ የተባለውን። አዎ ከገነት ያስወጣቸው ምክንያቱ ምንድነው ይላል ባይብል ላይ ዘፍጥረት 3:23 ላይ ከገነት ያስወጣበት ምክንያት ምንድነው ይላል። እሺ ምክንያቱ ከላይ ተጠቅሷል። ለምሳሌ ምን ይላል? ከእንደኛ ክፉና ደግን እናውቀዋል። አሁን ከዛ ደግሞ በዚሁ እንዳይቀጥሉ አስወጣቸው እንዳይበሉ እጃቸውን እንዳይዘረጉ ብሎ እንደዛ አይደለም የሚለው። አዳም መልካምና ክፉን ለማወቅ ከኛ እንዳንድ ሆነ ካለ በኋላ ደግሞም ነው የሚለው። ለምን ትጨምሪያለሽ አንቺ? የራሴ ኤሶጂሲስ አትጠቀሙ ብላችሁ ለዛ ነው። ሆሞሌቲክስ መጠቀም ከፈለጋችሁ ለብቻው ራሱ ማለት ትችላላችሁ። ጥቅሱ የሚለው ደግሞም ነው የሚለው። አጌን ድጋሚ አለ። መጀመሪያ በልተዋል። አይሽ መጀመሪያ የበሉት ዛፍ አለ። ደግሞም አለ የህይወትን ዛፍ በልተው ከዛ በኋላ ደግሞ የህይወትን ዛፍ የመልካምና ክፉ የሚያስታውቀውን ዛፍ ከበሉ በኋላ ቀጥለው ደግሞ በቀጣይ ደግሞ የህይወትን ዛፍ ሊበሉ ሲሉ እንዳይበሉ ምን አደረጋቸው? ከጀነት ምን አላቸው? አስወጣቸው ነው የሚለው ራሱ። ለዘላለም በልተው ለዘላለም እንዳይኖሩ ከገነት አስወጣቸዋል። አዳምና ሔዋን ከገነት የወጡት መልካምና ክፉ የሚያስታውቀውን ዛፍ ስለበሉ ሳይሆን የህይወትን ዛፍ በልተው ለዘላለም እንዳይኖሩ ብሎ ነው መጽሐፉ የሚያስቀምጠው። እኛ የጠየቅነው ጥያቄ አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ነው የሚለውን ከየት አመጣችሁት ነው ጥያቄው። መልስ ካለሽ ትመልሻለሽ፣ መልስ ከሌለሽ ለቀጣይ ተረኛ ተሰጫለሽ ማለት ነው። እሺ ጥሩ ለመግባባት ስለሆነ ችግር የለውም። ምን መሰለህ እኔም ክሊሪፋይ እንዲሆንልኝ የሚፈልገው ከዚህ የህይወት ዛፍ ፍሬ ከተባለው ዛፍ መብላታቸውንና አለመብላታቸውን የሚጠቅስ ጥቅስ አለ? ታመጣልኛለህ? አለመብላታቸውን ማለት ነው ከዛ በፊት ከመብላታቸው በፊት ከዚህ የህይወት ዛፍ መብላታቸውን አለመብላታቸውን የሚያረጋግጥ ጥቅስ አለ? እሱ እንትና ሳይለንት ነው። እሱ ሳይበሉ ሊሆን ይችላል። ስለዚህ ምክንያቱም የህይወትን ዛፍ ይኸውልሽ የታዘዙት ዛፎች አሉ አይደል? ስንት ዛፍ ነው የታዘዙት? ስንት ዛፍ ነው ጀነት ውስጥ ያለው? አምሹር ብዙ ይፈጥሯል እግዚአብሔር። ሶስት ነው ያልከው ማልቀባኝ። ሶስት ዛፍ የተባለው ሶስት ዛፎች ተጠቅሰዋል ራሱ ዘፍጥረት ምዕራፍ 2 ላይ ስታነቢ እግዚአብሔር አምላክም ያበቀላቸው ዛፎች ብሎ ያስቀመጣቸው ሶስት ናቸው። አንደኛው ብሉ የተባሉበት ዛፍ፣ ሁለተኛ መልካምና ክፉ የሚያስታውቀው ዛፍ፣ ሶስተኛ የህይወት ዛፍ ብሎ ነው ያስቀመጠው። ሶስት ነው በራሱ በዕብራይስጥ ቨ እያለ ይጠቀማል። ቨ ማለት እና ብሎ ሶስት ጊዜ ይጠቀማል። አሁን ምንድነው ብሉ የተባሉት ዛፍ አለ፣ አትብሉ የተባሉበት ዛፍ አለ፣ ደግሞ ብሉም አትብሉም የተባሉበት ዛፍ አለ። ብሉም አትብሉም የተባሉበት ዛፍ ምንድነው? የህይወት ዛፍ የሚባል ነው። ቸርች ፋዘርስ ምንድነው ያደረጉት? አዳም ሲፈጠር በጥንተ ተፈጥሮ ሲፈጠር የመበስበስ ባህሪ አለው በተፈጥሮ የተቀመጠ ነገር ግን ያንን ዛፍ መልካምና ክፉ የሚያስታውቀውን ዛፍ ያንን ነገር ካልበላ የህይወትን ዛፍ የመብላት እድል ይሰጠውና በኋላ ላይ ሲበላ ለዘላለም ይኖራል ብለው ያምናሉ። ቸርች ፋዘርስ ሲተረጉሙት ማለት ነው። የተለያየ የውስጤን ሰማቱ ምናምን የተለያዩ እንትኖች ማለት ነውና ልክ ይሄኛው መልካምና ክፉ የሚያስታውቀው ዛፍ አትብላ የተባለው ዛፍ ነው። ብሉ የተባሉት ዛፍ አለ። እንደገና ደግሞ ብሉም አትብሉም የተባሉት ዛፍ አለ። አሁን ዘፍጥረት 3:22 ላይ እየተናገረ ያለው አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ሳይሆን የህይወትን ዛፍ በልተው ለዘላለም እንዳይኖሩ ነው ብሎ ነው የሚያስቀምጠው።
አንቻውን ማምጣት ያለብሽ ምንድነው? ክሌም ያደረግሽው አዳምና ሔዋን ከገነት የተባረሩት መልካምና ክፉ የሚያስታውቀውን ዛፍ ስለበሉ ነው የሚል ማስረጃ ስጡን ነው እያልን ያለነው። ካለ ተሰጫለሽ፣ ከሌለ ደግሞ አለ ለሚል ሰው ለተረኛ ይሰጣል ማለት ነው። ቻለው አንዴ እኔም ልመልስ እዛ ጋር ከዚህ ዛፍ አለመብላታቸውንም ከመጀመሪያው ምንም ሳይወድቁ በፊት ወይን ዛፍ መጥፎን ዛፍ ከመብላታቸው በፊት የህይወትን ዛፍ መብላትና አለመብላታቸውን መጽሐፍ ቅዱስ ስላልጻፈልን ይሄ ጥያቄ በልተዋልማ። ከዛ አሁን እንትን ነው ምንድነው መሰለሽ እንትን ነው ምንድነው ምን ይባላል መሰለሽ ፎካል ፖይንት እና ማርጂናል ፖይንት የሚባሉ አሉ ዲስከሽን ላይ። ፎካል ፖይንት ሰዎች ሲያቀታቸው ማርጂናል ፖይንት ያነሱና መርጅ ያደርጋሉ። አሁን የኛ ጥያቄያችን መልካምና ክፉን የሚያስታውቀው ዛፍ በልተው ከገነት ለመባረራቸው ምክንያት እንደሆነ መጽሐፍ ቅዱሳዊ ማስረጃ አንቺ ስልሽ የለሽም። ስለሌለሽ ምንድነው ያደረግሽው? መልካምና ክፉ የሚያስታውቀውን ብቻ ሳይሆን የህይወትን ዛፍ ይብሉ አይብሉ ማስረጃ አለ ወይ ነው። ሳይለንት በሆነበት ነገር ላይ ኤሶጂሲስ አይሰራ። አሁን ምንድነው በልተው ነበረ ከዛ የሚል ማስረጃ የለም። ስለዚህ በልተው ነበረ የሚል ማስረጃ ስለሌለ አልበሉም ደግሞ አንልም። አልበሉም ለማለትም በልተውም ነበረም ለማለትም ኤቪደንስ ያስፈልጋል። ራሱ አርጊመንት ፍሮም ሳይለንስ ይባላል። ፋላሲ ይተከምሻለሽው። አርጊመንት ፍሮም ሳይለንስ ማለት በቃ ምንም ባልተጻፈበት ነገር ላይ ኤክሶጂሲስ አድርገሽ መልስ ነው የምትጠብቂው። እኛ ደግሞ ኤክሶጂሲስ ነው የምናደርገው። አዳምና ሔዋን ከገነት የተባረሩበት ምክንያት በበቂና በግልጽ የተቀመጠበት ምክንያት የህይወትን ዛፍ በልተው ለዘላለም እንዳይኖሩ ነው እንጂ ስለበሉ አይደለም። ራሱ እንዳይበሉ እንጂ ስለበሉ አይደለም ብሎ ነው ያስቀመጠው መጽሐፉ። ስለዚህ የህይወትን ዛፍ እንዳይበሉ እንጂ መልካምና ክፉን የሚያስታውቀውን ዛፍ ስለበሉ ነው የሚል ማስረጃ አምጪ ስትባይ ምን አደረግሽ? የህይወትን ዛፍ በልተዋል ይላል፣ አልበሉም ይላል። አልተገለጸም። የተገለጸ ነገር የለም ማለት ቢያንስ እኮ ሄርሜኔቲክስ አጥንቻለሁ እኔ። ኤክሶጂሲስ እና ኤክሶጂሲስ ምን እንደሆነ አውቃለሁ። አርጊመንት ዝም ብሎ ከመሬት ተነሳ አይደለም የሚሰራው። ስለዚህ ካለሽ ነው አንድ ድል ይሰጥሽና ዘፍጥረት 3 ላይ ወይም ደግሞ 2 ላይ አዳምና ሔዋን ከገነት የተባረሩት የመልካምና ክፉ የሚያስታውቀውን ዛፍ ስለበሉ ነው የሚል ማስረጃ ካለሽ ይሰጥሽናለሽ። ከሌለሽ ደግሞ ለሌላ ሰው ድሉን ትሰጫለሽ ማለት ነው። እናመሰግናለን። ገብቶኛል የምትለው ነገር አንደርስታንድ፣ ግን ያው እዛ ላይ ኤክስፕሊሲትሊ እንዲህ ብዙ ነገር ስላልተጠቀሰ እኛው አውዱን ተረድተን የምንመልሰው ነገር ስለሆነ ነው ጥያቄ እየጠየቅኩ ያለው። ኢምፕሊሲቲም የለም እንጂ ኤክስፕሊሲቲ ሳይሆን ኢምፕሊሲቲም ላይ የለም በሁለቱ መልኩ የለም። ነገር ምንድነው ቅጣት ለምን መጣ? ይሄንን ዛፍ አትብሉ ከመጣ እሱ ሌላ ቨርዥን ነው። እሱ ማርጂናል የጠየቅሽው ጥያቄ መልስ መስጠት ካቃተሽ ሌላ ጉዳይ ነው። አሁን ምንድነው መሰለሽ ኤክስፕሊሲቲሊ የለም ካልሽ ኢምፕሊሲቲም እኮ ማምጣት ትችያለሽ። ካለ ታመጫለሽ። ኢምፕሊሲት ነው። አሁን ይሄኛው ኢምፕሊሲት ነው። የለም እኮ ነው የምልሽ። የጠየኩሽ ጥያቄ ነው። ያልበላኝ ነው እያከክሽ ያለሽ። ስሜት አይሰጥም እኮ። እኔ ጀርባዬን በልቶኝ ሜሮንዬ ጀርባዬን ከኪልኝ በልቶኛል ብዬ ስልሽ እግሬን ነው እያከክሽ ያለሽው። ስሜት የለውም። ጀርባዬ እየበላ አልደርስ እጄ ሊደርስ አልቻለምና ከኪልኝ እያልኩሽ አንቺ እግሬ ላይ መተሽ ሌላ ነገር ነው የምታወሪው። ምሳሌ ልስጥህ። እሺ ፐርፌክት ምሳሌ ልስጥህ። ለምሳሌ አንተ ውጭ ቆመህ እያየህ ነው የሆነ ሰው በምሳሌ ላስረዳ። የቡና ወሬ አልወድም። የቡና ወሬ የለም። የወዛዝርትና የቡና ወሬ ያለው እዛው የእንትኖች ነው ባልቴቶች ጋር ነው ያለው። እኔ ስለ ባልቴትም አይደለሁም። የቡና ወሬ አይመቸኝም። ጠቅሳለህ ታያለው ጥቅሳለሽ ጥቅሳለሽ ሜሮን ጥቅሱን ያው ከኦቨርኦል አውድ ነው የምንፈታው፣ ግን ችግር የለም። እንደሱ ጥቅሳለሽ ወይ ባይለቃል መልስ ላይኖር ይችላል። አንተ በምትፈልገው አለሽ ወይ አዳምና ሔዋን ከገነት የተባረሩት ዛፉን ስለበሉ ነው የሚል ጥቅሳለሽ ወይ አለሽ? የሶር ነው ወርድ ባይ ወርድ እንደዛ ብሎ በቃ እናመሰግናለን። ስለዚህ ለሌሎቹ ተረኛ ስጪ ማለት ነው። አየር አትያዢ። ሌላ ሰው አለ ክርስቲያን እንትን ላይ ምኒልክ እስኪ ሰላም ብያለሁ። እንዴት ነው ምኒልክ? አለን እግዚአብሔር ይመስገን። የምናወራው ሰምተሃል? አዎ ሰምቻለሁ። ጥያቄው ገብተዋል? አዎ ከገነት የተባረሩት የህይወትን ዛፍ ፍሬ እንዳይበሉ ነው እያልክ ያለው አይደል? አዎ የህይወትን ዛፍ እንዳይበሉ ነው እንጂ የሚለው መጽሐፍ ቅዱስ የመልካምና ክፉ የሚያስታውቀውን ዛፍ አትብሉ የተባሉበትን ፍሬ ስለበሉ ነው ከገነት የተባረሩ ተብሎ ነው የተነገራችሁ። እንደዛ የሚል ነገር ባይብል ላይ አለ ወይ? እንደዛ ብሎ አባቶች ሲያስተምሩ እንግዲህ ትንታኔ ይሰጥበታል። እዛ ነው
እኮ እሱን ትንታኔ የሚሰጡበት ጥቅስ ሲኖር ይሆን ዘፍጥረት ላይ? አዎ የተወሰነ ሀሳብ ያንተን ሀሳብ ደግፋለሁ። እንዳንበላ ነው የህይወትን ዛፍ ፍሬ አዳም የተባረረበት ያን ነው። እስቲ ጥቅስ ሲኖር ይሆን? እስቲ ምኒልክ አግዘን። አዎ ከመጀመሪያው መንደርደሪያ በመነሳት ነው ሁለተኛው የህይወት የዛፍ ፍሬ ላይ የተከለከለ ነው እኮ። ምን ጥቅስ ላይ ነው እንደዛ? ምን ጥቅስ ላይ ምን ላይ ነው ያለው ጥቅሱ? ጥቅስ እንኳን እንደዚህ አያስፈልገውም ማለት በምን ማስረጃ ልመን? ዝም ብዬ አየር ላይ ልመን? እንደው በሾላ በደፍኑ ምኒልክ ነገረኝ ልበል? ቀጥታ ጥያቄ በዛ ምክንያት ነው ተባረሩ የሚለውን አሳየኝ ነው የምትለኝ? አዳምና ሔዋን ከገነት ሲባረሩ አትብሉ የተባሉትን ዛፍ ስለበሉ ነው የሚል ብዙ ጊዜ በእናንተ ሲነገር ይሰማል። እና ያ ነገር መጽሐፍ ቅዱሳዊ ማስረጃ አለው ወይ ነው? አዎ ካልከኝ ጥቅስ ትሰጠኛለህ። ጠቅሰና ጠቅሰህ በመረጃና በማስረጃ ትሰጠኛለህ። እያነበብ ነው። ምኒልክ አልነገረንም። ሰልፍ ኮንፊደንስ እንዲኖረኝ ሌላም ጊዜ ደግሞ ሳወራ ከሰዎች ጋር እንትን ነው። ካልሆነ ግን ምንድነው ምኒልክ የሚባል ኢብራሂም ቤት አግኝቼ እሱ ነው የነገረኝ ብዬ ብለህ በካልቾ ነው የሚሉኝ ሰዎች ማለት ነው። እና በካልቾ መባል አልፈልግም እኔ። አረ ችግር የለውም። ከፈለጉማ ያዲ ሜቢ ከኔ የተሻለ እንትን ስላለው ወደሱ እንትን መሰለኝ። ያዲ እኮ የሁላችንም አስተማሪ ነው። እና እሱ ትንሽ መርፌውን በጣም አደገኛ ስለሆነ እሱ በተራችን ይወጋናል። ያዲን ያስገባው አንተን አይደል? ምኒልክ ልታስበላል ኡስታዝ። አረ እኔ ማለት ይገባኛል። ያዲማ ከመጣ እኔ እወጣለሁ፣ ራሱ ጥዬ ነው የምወጣው። መልሱ እሱ ጋር ሊኖር ይችላል ማለት ነው። እሺ ለያዲ ትሰጣለህ ድሉን? ያዲ ቀጥል፣ ከኔ የተሻለ ስለሆነ ያዲ ወይዶ የጠፋ ሰው እንዴት አለ? ሰላም ኢድ ሙባረክ ብያቸዋለሁ። እንዴት ናችሁ? እንዴት ነህ? ደህና ነው ወይ? አለን ሁሉ ሰላም። ጥያቄውን ሰምተዋል? በደንብ አልሰማሁትም። ምንድን ነው ጥያቄው? አንተ ታውቃለህ አዳምና ሔዋን ኃጢአት ከመስራታቸው በፊት አዳምን በምንድን ነው የፈጠረው? ዘፍጥረት 1:26 ላይ በመልኩ ነው አይደል የፈጠረው? እሺ ያ መልክ ክርስቶስ ነው አይደል? አዲስ ኪዳን ላይ አረ እንደዛ አይደለም። እግዚአብሔር መልክ ማለት ያው ቃሉን ስጋ አድርጎ ነው መልክ የሚሆነው አይደል? ያ መልክ አብ መንፈስ ነው። አዎ የክርስቶስ አምሳል ነው ይላል። ሊመጣላለው አምሳሉ ነው ስላለ ክርስቶስ መልክ ነው። እሱ ቀደም ብሎ ስለታወቀ ነው። ስለዚህ ፕላን የተደረገ ነገር አለው አይደለ? ሁሉ ነገር ብዬ አስባለሁ። አሁን እንደዛ ከሆነ አንተ ከኔ ጋር ነው የምትስማማው ማለት ነው። አዳምና ሔዋን ከገነት የተባረሩት አትብሉ የተባሉትን ዛፍ ስለበሉ ነው። ዳግመኛ እንዳይበሉት ነው የተባረሩት። በቃ ያቃል ይላል እኮ እጁን ዘርግቶ መልሶ እንዳይበላ ለዘላለም እንዳይኖር። ይኸው ያነበበ ሰው እንደዚህ እንደሚመልስ አውቃለሁ እኔ። ያባረኛል ብዬ ያልኳችሁ ልጆች ይሄ ነው እንግዲህ። ያነበበ ሰው ያባረኛል። አዳምና ሔዋን ከገነት የተባረሩት መልካምና ክፉን ዛፍ ስለበሉ ነው ወይስ የሕይወትን ዛፍ እንዳይበሉ ነው? እንዳይበሉ ነው። የተማረ ግደለኝ የሚባለው ለዛ ነው። አይጠራም ማይድ ስልክ ለውጭ አለ ትላለህ። ድሮንም የሚደውልብኝ የነበረው እኮ ወይዶ እኮ ነው። ልያስል እንዳመልጥ ትላለህ ብያለሁ እኮ ገና አንተን ሲያመጣ ለአንተ እድሉን ሲሰጠው በቃ እንደምታባረረኝ አውቃለሁ። መልሶ መልሰህ ግን ይህ ሄደበት ምክንያት አሁን ምንድነው የመጣችሁበት ምክንያት ምንድነው ነው መማር የምፈልገው። እዚህ ጋር የደረስናችሁበት ምክንያት ምንድነው? አይ አብዛኛውን ህዝበ ክርስትና አዳምና ሔዋን ከገነት የተባረሩት መልካምና ክፉ የሚያስታውቀውን ዛፍ አትብሉ ተብለው ስለበሉ ነው የተባረሩት ብሎ ነው የሚያምኑት። ስለበሉ ሞቱ ነው እንጂ ሞት እንደዛ ነው መሰለኝ። በቃ ዘፍጥረት 2:17 ላይም በበላችሁ ቀን ትሞታላችሁ ነው እንጂ የሚለው ከገነት ትባረራላችሁ አላለም። እንደዛ የሚል ነገር ትምህርት የለም። እንደዚህ ይላል ቁጥር 22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምና ክፉን ለማወቅ ከእያንዳንዱ ሆነ፣ አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ የኤደን ገነት አስወጣው ይላል። ይሄ ነው ቃል በቃል ያለው ማስረጃው ነው። በቃ እኔ ይሄንን ነው የምፈልገው። ዝም ብሎ በጨበጣ እምነት በጣም ይከብዳል። ራሱ መጽሐፋቸው ላይ የሌለ ነገር
እንዲህ ለማለት ተፈልገው ነው ምናምን ነገር ምናምን እያሉ የራሳቸውን እየጨማመሩ ኤክሰጀሲስ ያወራሉ። ጥቅሱን በኃይለ ቃል አውጡና አሳዩን ነው ያልናቸው የነበረው። የለም ራሱ ኖርማል ማለት ነው። ይሄን ይመስላል እንግዲህ ጨርሰናል ማለት ነው። ዘፍጥረት 4 ላይ እና ለሐሜ ለሁለቱ ሚስቶቹ ሲናገር እዛው ላይ ማለት ነው አይተህ ከሆነ እናንተ የለሐሜ ሚስቶች ሆይ ጎልማሳውን ለመወጋቴ ብላቴናውን ለቁስሌ ገድያለሁ ይላል። ማንና ማንን የገደለው? ያዲ ቆይ አንዴ ላምበው ደግሜ ይቅር እቺ ነገር ስጠይቅ በቀደም ሰምቼ ነበርና ያልተዘጋጁበት ላይ እንዳትለቅብኝ አደራ። ችግር የለም ይሄ ባሊስቲክ ነው። አይዞህ እንትን አይደለም ሱፐርሶኒክ አይደለም። ቁጥሩ ንገረኝ። 4 ቁጥር ለሐሜን ለራሱ ሁለት ሚስቶች ነገባ ቁጥር 7 ጀምሮ ያንቺ ስም አዳ የሁለተኛው ስም ሴላ ነበረ። አዳም ያባልን ወለደች። ማነች አዳ ለሁለቱ ሚስቶች ምንድነው? እናንተ የለሐሜ ሚስቶች ሆይ ጎልማሳውን ለመወጋቴ ብላቴናውን ደግሞ ለቁስሌ ገድያዋለሁና አለ። ማንና ማንን የገደለው? እንትን እኮ ነው አሁን እኛ ጋር እንደሚፎክሩት ነው አድርጌያለሁ ማለት ጎበዝ ነኝ ማለት ነው ጠንካራ ነኝ እያለ እንጂ ገድሏል እኮ። ማንና ማንን የገደለው? ጎልማሳ የተባለው ማን ነው? ብላቴና የተባለው ማን ነው? እኔ እንጃ። እዚህ ጋር እናመሰግናለን። በቃ የማያውቅ ሰው አላውቅም ማለት ትልቅ እውቀት ነው። እናመሰግናለን። ኢብራሂም መቀጠል ትችላለህ። ጌታ አንተሽ ማብራራው ያልተጻፈ ነገር ማለት እዚህ ጋር ተጽፏል፣ ግን ምን የቱ ጋር እንደገደለው ወደኋላ ብናይ ይመስለኛል። ጎልማሳ ማለት ላይ ከኔ የሚበረታውና ወጣትና እንትኑን ገድያለሁ ለማለት አይደል ያስበው ግን ማሰብ ለምትለኝና በደሳለኝማ አትመልስ። ራሱ የለም ራሱ ጎልማሳና አብራራው። እሺ ኢብራሂም አለ። ሰላም አለይኩም። ጥያቄው ተመለሰ እንዴ ኡስታዝ? ያው እንደኛ ነው የሚያምነው እሱ ነገር ያበደ መልስ ነው የመለሰው። አንዴ ሲጀመር ልጁ ምብድ እኮ ነው። ኔሮ መጣም እንዳለች ታውቃለህ? ራእይ 22 14 ላይ አውጡልኝ አለች። ከዛ ምንድነው አዳምና ያው ምናምን ሲባል አይገናኝም። ከዛ ስብከት ልጀምራለች ላይ ያይዘዋለች። ዳንቴል ልሰራብን ማለት ነው። ላያችን ላይ ዳንቴል ልሰራብን። ራሱን ቤትሽ ከፍተሽ እሱን ሆሞሌቲክስ ትጠቀሚያለሽ። አሁን ሄርሜኔቲክስ ነው የሚጠቀመው። ደስ ካለ አለ ነው፣ ከሌለ የለም። ሳይ በቃ አያይጂ እንትን ልበለው ዳንቴል ልሰራ አለች ራሱ ማለት ነው። የሆነ ሰርግ ያለ ነው ያስመሰለችው ዳንቴል ልሰራብን ማለት ነውና ያዲ መጥቶ በአንድ ቃል ነው የገላገለው። አዳምና ሔዋን ከገነት የተባረሩት መልካምና ክፉን የሚያሳውቀውን ዛፍ ስለበሉ ሳይሆን የሕይወትን ዛፍ እንዳይበሉ ነው ብሎ ገላገለ። አለቀ። ኡስታዝ በጣም እኮ የሚገርም ነው ወላሂ። ድሮም ልጅ እንዲህ አይነት ነገር ላይ በጣም ነው የሚመቸኝ። ተንኮለኛ ነው እንጂ በጣም የሚገርም ኡስታዝ የመጀመሪያ ቀን ያላወቀኝ ቀን የሰራሁትን ስራ ነው እስከዛሬ የያዘብኝ። ያዲ ጋውራ ኡስታዝ እንዴት ናችሁ? ሰላም እያለ ለማንኛውም ሁላችሁ ናፍቃችሁኝ ነበረ። ቆየ። ኧረ ያዲ ወላሂ ጠፋ። ግን ጥያቄ ነበረኝ። ያዲ ታስተናግደኛለህ? ጥያቄ ላቅርብ ሲመልስልህ እኔ ደግሞ መልስልህ። እንዲህ እንትን ነበረ። የአምላክ ቃል ፋለብል ነው ወይስ ኢንፋለብል ነው? የአምላክ ቃል የትኛውን ነው ሪፈር እያደረክ ያለው? እስቲ የትኛውን ቃል ስትል ከኦሪት ዘፍጥረት ከዮሐንስ ራእይ መጽሐፍ ቅዱስ ነው የምትል? አዎ መጽሐፍ ቅዱስ አንተ በምታስበው መንገድ ከሆነ አሁን የያዝከው መጽሐፍ ቅዱስ ትራንስሌሽን ላይ እንትን ሊኖር ይችላል፣ የቀን ስህተት የእንትን ስህተት ሊኖር ይችላል እና በዛ ላይ እኔ ቴክስት ክሪቲሳይዜሽን ላይ አልገባም ከእናንተ ጋር በተለይ ይሄ የታወቀ ነው። ከድሮ የምታወቀኝ ነኝ እና አልገባበትም። እረፍ። ግን በእግዚአብሔር ቃል ደግሞ ቃሉ የራሱ የእግዚአብሔር ቃል ብለን ከያዝነው ግን ሰማይና ምድር ያልፋሉ፣ ቃሉ ግን አያልፍም። በዛ ይዟሉ። በመጽሐፍ ቅዱስ ከመጣ ግን መጽሐፍ ቅዱስ ላይ እውነት ትራንስሌሽን ስላለ ሀቃቁን ተናገሩ ነው። እናንተ ነው ወደ እኔ ኑ ብላችሁ የሆነ አደባበቂ አሸፋፍኝ ኑ አላችሁ። ሀቃቁን ተነጋግረን ነው መጽሐፍ ቅዱስ ከሆነ ያዲ አንተን ትራንስሌሽን ነው ብላል። ትራንስሌሽኑን እንተውና ወዳሉት እንመለስ። ኦሪጂናል የለም ያው የታወቀ ነው። ግን በቃ ወዳሉት እነ ሳይናቲክስ ላይና እነሱም እኮ ትራንስሌሽን ናቸው እንደምታወራው እኮ በቃ እናመሰግናለን። ታዲያ በምን እንወቅ? ታዲያ ዋናውን በምንድን ነው የምናውቀው? ዋናው ምንድነው
ብሉይ ኪዳን ላይ ያለ ነገር አዲስ ኪዳን ላይ ከተፈጸመ እሱን አሚን ብዬ ይቀበላሉ። ግን ቴክስት ክሪኤሽን ላይ ከገባ ግን አላረፍ ባለመስማማት እንስማማለን። ያን አስቀምጬልህ እሄዳለሁ። ኧረ ይመችህ በቃ። ስለዚህ በቃ ያው ትራንስሌሽኑ ችግር አለበት ነው፣ ያኛውን አናውቅም። እንግዲህ ምንም ማድረግ አልችልም። ሀቅ እኮ ነው። ምንም ነገር ሊበላሽ ይችላል እና እንዴት ነው ታዲያ? እሺ ያዲ በቃ እኔ ከአንተ ጋር በቃ የምልህ እንዴት ነው ታዲያ ይህን መጽሐፍ አምኜ የምከተለው ነው አሁን ጥያቄ። በምን ልመነው? መጽሐፉ እኮ ያሳምናል። መጽሐፉ አያሳምንም አላልኩም። መጽሐፉ ያሳምናል። መጽሐፉ ላይ አምኝበት እየኖርኩኝ ያለ ግን አሁን አንተ ልታመጣ ያሰብኩ የቀንን የፊደራት አረማን አቡ ፋሪስ አላወቀም ላወርዶ። ምንድነው ነገሩ? በአንተ ልትመጣ ያሰብኩ በቀን በፊደል በስቴትመንት ነው። እኔ ደግሞ የያዝኩት መጽሐፉን በሙሉ ሀሳቡን ተረድቼ ነው። ሀሳብም አለኝ የሀሳብ ችግር። የሀሳብ መለያየት ካመጣ ልከራከር ይችላል። የሀሳብ መለያየት ግን አታመጣ። ላምጣ እስቲ አንዴ ላምጣሽ ትላለህ። እስቲ የሀሳብ መለያየት የታለ ስክሪፕቱ? እሺ ያዲ መጀመሪያ ጥያቄ እንጠይቅ። ሴታፕ ነው አንዴ ግድ ነው። ሴታፕ ያለ ሴታፕ እንቅስቃሴ የለም እንዴ? ያኔ ታስታውስ የለ እንዴ? ምን ሆነ ነው ሰክታ አሰካክተ ገብተ እንዴ? እሺ ያዲ ለምሳሌ ማሄር ሲዘግብ ምን ብሎ ዘገበ መሰለ? ማሄር ሲዘግብ ማለት ነው ጃቢር እኔ እውነት እላለሁ ማሂርን መጽሐፍ ቅዱስ ላይ አላገኘሁትም። መጽሐፍ ቅዱስ ላይ አለ ማሂር? ኧረ ቢስሚላ እና መጽሐፍ ቅዱስ ልታወራ ብለህ ማሂርን ጠቅስልኛለን? ይህን እኮ በቃ ያው ፋለሲ ሊሰራ ምሳሌ ነው። ኢየሱስ በምሳሌ ብዙ ያስተምር ነበር። አንተ እግዚአብሔር ገበሬ ነው ይላል መጽሐፉ። እግዚአብሔር ገበሬ ነው? ተው ያዲ እንዴ ምን ሆነ ነው አንተ? እንደዚህ አይባልም። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 22 ላይ እንዴ በምሳሌ ያስተምሯል። እና በምሳሌ ላስተምር ነው። ዮሐንስ ወንጌል ምዕራፍ 22 አለው። ማን ነው? ይቅርታ ለማቴዎስ ወንጌል ማለት ነው። ያፍ ወለምታ ችግር የለም። አይ ማለት የፈለግኩት ዮሐንስን አይደለም፣ ሊትራሊ እሱ ነው። አሁን አታምልጥ ያዲ። ዮሐንስ ወንጌል 22 አለ ደግሞ ያዲ። ለምንድን ነው እንዴ? ነው 21 ነው 22 ነው 21 ሶሪ ካልኝ እኔ ራስ ተበላው በአስተማሪ ስትያል ማለት ነው። ነገር በምሳሌ በኢስላም ያለ ነገር በምሳሌ ዘምዘም በብርሌ ይባላል። ሰምታል? ነገር በምሳሌ ዘምዘም በብርሌ ይባላል። ሰምታል? እናንተ ጋር ያለው ነገር በምሳሌ ጠጅ በብርሌ ነው ያለው እናንተ ጋር። እናንተ ማለት እኮ መክብብ ላይ አሁን እንደውም ተቀይሯል ራሱ። ነገር በአሽሙርና ውስኪ በጠርሙስ ነው በአሁን ሰዓት። ቀጥል ጉራይ እንትን ነው መክብብ ላይም እኮ ይላል አይደል? አስተማሪው ምሳሌዎችን ሰበሰበ ይላል አይደል? ትክክል ነው። በምሳሌ ነው ነገር አይቃችሁ። እሺ ምን አልኩኝ መሰለ ያዲዬ? ኡስታዝ ጀዛከላ አገኘልኝ እና ምን መሰለ ያዲ አሁን የፈለግኩት ነገር ማሄር ሲዘግብ ጃቢር ትላንትና ነው ቤቱን ያጸዳው የሚል ነገር ዘግበው። እቺ ነገር አካሄድሽ አሁን በስንት ሰዓት ተሰቀለ ቃል ልትሄጂ ነው? ኧረ ወላሂ አይደለም። ከዛ ጄክ ደግሞ ሲዘግብ አረ ጃቢር ከሁለት ቀን በኋላ ነው ይሄንን ያደረገው የሚል ነገር አስቀመጠ። ምክንያቱም ምንድነው ለምሳሌ እዚህ ጋር ጃቢር አለ፣ ልብ አድርግ፣ እዚህ ቀን አለ እዚህ ጋር ይሄ እንትን በቃ እሺ ሮብ እንበለው፣ እዚህ ጋር ማክሰኞ አለ፣ እዚህ ጋር ሐሙስ አለ። ስለዚህ አሁን ጄክ ሲዘግብ የጄክ ዘገባ ምንድነው የዘገበው? እኛ ዛሬ ሮብ ላይ ነው ያለነው። እሺ ሶ ጄክ ሲዘግብ ማክሰኞ አጸዳ አለን። ኖ አይደለም። ማሂር ደግሞ ሲዘግብ ምንድነው ያለው? ኖ ሐሙስ ነው ያጸዳው አለን። አሁን ይሄ የሀሳብ ልዩነት አለው። ምክንያቱም ምንድነው ሐሳቡ? የሀሳቡ ልዩነት
ማክሰኞ የተጸዳና ሐሙስ የተጸዳ ነገር በጣም ይለያያል። ምክንያቱም ሁለት ታሪክ ካልሆነ በስተቀር አንድ ታሪክ እየሆነ በአንድ ታሪክ ላይ እንደዚህ አይነት ልዩነት አይመጣም። ተግባባን? ሰው እንስማማና እንሂድ። እዚህ ጋር መጀመሪያው ቁም ነገሩ ላይ እንግባ እስቲ ሐሳባችን ላይ ማለት ነው። ለምሳሌ የማርቆስ ወንጌል ላይ እንምጣ። ማርቆስ ወንጌል ምዕራፍ 11 አብረን አንብበው። ያየው ቀጥ እሺ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዘወርም ብሎ ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ አለ። መሽቶ ነበረ፣ ወደ ቢታንያ ወጣ ከ12ቱ ጋር። በማግስቱም ከቢታንያ ሲወጡ ተራበ። ከመቼ ማግስት በኋላ ያዲ ቆይ ኢየሱስም ወደ ኢየሩሳሌም ወደ መቅደስ ዞር ብሎ ነበረ ከ12ቱ ጋር ወደ ቢታንያ ወጣ። በማግስቱም ይሄ ገባ። ከዛ በማግስቱ ደግሞ በሚቀጥለው ቀን ወጣ እንደማለት ነው። አዎ ኔክስት ዴይ ማለት ነው። ከዛ በኋላ ያው መሽቶ ስለነበረ ቢታንያ አደረና ከቢታንያ ደግሞ ካደሩ በኋላ ሲወጡ ተራበ። ከዛ ታስታውሰዋለህ ይሄን ታሪክ። ቅጠል ያለባት ነገር አግኝቶ ረገማት። ይሄ አለቀ። ከዛ ኔክስት መጣ። ወደ ኢየሩሳሌም መጡ አለ። ከየት ነው የመጡት? ከቢታንያ አይደለ? ኦኬ ቀጥልስ። አዎ ከዛ ወደ መቅደስም ገቡ። በመቅደስም የሚሸጡትና የሚገዙትን ያወጣ ጀመረ። የገንዘብ ለዋጮችም ገበታዎችንም የእርግብ ሻጮችንም ወንበር ገለበጠ አለ። መጀመሪያ ምን አረገ? መጀመሪያ ቢታንያ ነበረ። ከቢታንያ ሲመሽ ወደ ኢየሩሳሌም ነበር። ከዛ ከኢየሩሳሌም ሲመሽ ወደ ቢታንያ ወጣ። ቢታንያ አደረና በማግስቱ ወዴት ሄደ? ወደ ምንድነው ኢየሩሳሌም ተመልሶ መጣ። ከቢታንያ ሲመል ተርቦ ምናምን ያንን ረግሟት ምናምን ማለት ነው። ቀኑን አይናገርም። አሁን ምን አለ መሰለህ፣ አሁን እዚህ ጋር ሌላ ታሪክም እየነገረ ነው። ቀኑን አይናገርም። በንጋቱ ይሁን በ3 ቀን ይሁን በ2 ቀን ይሁን አይናገርም። መመለሱን ግን ይናገራል ወደ ኢየሩሳሌም እንጂ ችግር የለውም። ቀኑን አይናገርም። በስንት ቀን? ዋናው ነገር ምንድነው? እሱ ችግር አይደለም። እንደውም ያብሰዋል። ይሄ እንደውም አንተ አሁን ያመጣው ያብሰዋል። ሰው ምንድነው የሚሆነው? መጀመሪያ በደንብ ያው መጀመሪያ ቢታንያ ነበረ። ከቢታንያ ወጣ። ማን ይቅርታ፣ ኢየሩሳሌም ነበር። ይብሮ አንዴ ነበር። እሺ በለጠን አናግረው። አንዴ ከስር እየተቀለበለበ አናግረው። ኖ አራራራ ያድዬ ባል። እሺ እኔ እጠብቃለሁ፣ ችግር የለብኝም። እሱ ግን 2 ሰዓት ተቀመጥኩ ምናምን እያለ ስለሆነ ችግር የለውም። አብሽርሽ። እሺ ስለዚህ አሁን በቃ ምንድነው መጀመሪያ ቢታንያ ነበረ። ከቢታንያ ወይስ ይቅር በቃ ያዲ ኖርማሊ ይቅር ካልክ ይቅር በቃ ችግር የለውም። ግድ የለም ለእኔ ችግር የለም። ግን እሱ በለጠ መናገር ፈልጓል። እስኪ በቃ በለጠ አለ በልዬ አለ ማውራት ፈልጋል። አስጨርሰው ይብሮ አስጨርሰው ራሱ ይጨርስ። አይቶ በቃ ማይር ከደበረው እኔ እቀጥላለሁ። ማይር እኮ አስተማሪ ነበር ተላል የሆነ ሰዓት። ኧረ ይከብደኛል። ይሄ ብሩ ጥያቄ አውቃታለሁ ከሩቅ ነው እንትን ላይ ምን ይባለው ጭራሽ እንደዛ። እሺ ቀጥል። አይ ቀጥል ግን ብታየው ማለት ነው። እሺ ቀጥል። ወላሂ ብታየውና ተው በቃ ከፈለግሽ ማለት አሁን መጀመሪያ ቢታንያ ነበረ። ከቢታንያ ወጣ። ኢየሩሳሌም ነበር። ከኢየሩሳሌም ወደ ቢታንያ ወጣ። ከቢታንያ በነጋታው ሲመለስ ተራበ። ከዛ በኋላ ኢየሩሳሌም መጥቶ ቤተ መቅደሱን አጸዳ። ኦኬ ማርቆስ ወንጌል ምዕራፍ 21 ይቅርታ ምን አለ? ቁጥር 12 ኢየሱስም ወደ መቅደስ ገባና በመቅደስም የሚሸጡትና የሚለውጡትን የሚገዙትን ሁሉ አወጣ። የገንዘቡ ለዋጮችን ገበታዎችንም የእርግብ ሻጮችንም ወንበር ገለበጠ። ከዛስ ወረድ አለና ከዚህ በኋላ ቁጥር 17 ላይ ትቷቸውም ከከተማ ወደ ቢታንያ ወጣ፣ በዚያም አደረ። መጀመሪያ ቤተ መቅደሱን አጽድቶ ማለት ነው። ከዛ በኋላ በማለዳም ወደ ከተማው ሲመጣ ተራበ። በመንገድም አጠገብ ያው አያትና ረገማት። ጥያቄ በማቴዎስ በማርቆስ ወንጌል መሰረት መጀመሪያ ኢየሩሳሌም ነበረ። ቤተ መቅደሱን ሳያጸዳ ቀጥታ ወደ ቢታንያ ወጣ። ከቢታንያ ሲመለሱ በነጋታው በማግስቱ ተራበ።
ከዛ በኋላ ኢየሩሳሌም መጣና ቤተ መቅደሱን አጸዳ። በማቴዎስ ወንጌል መሰረት መጀመሪያ ቤተ መቅደሱን አጸዳ። ከዛ ሲመሽ እዛ ቢታንያ ሄደና አደረ። ከቢታንያ ሲመጣ ተራበ ማለት ነው። ጥያቄ ኢየሱስ ክርስቶስ የተራበውና ቅጠሏን የረገማት ከቢታንያ ቤተ መቅደሱን ካጸዳ በኋላ ነው ሳያጸዳ በፊት ነው? ኦኬ አንደርስታንድ ገብቶኛል። አሁን ምንድነው ማስተዋል ያለብን? ታሪኩ አልተለወጠም። ሴንስ ላይ የሆነው ሀፕን ያደረገው ነገር ተለውጧል። ቆይ የተለወጠው እንትኑ ነው ክሮኒካል ይሄ ክሮኖሎጂ ሰዓቱ ነው መቀዳደሙ ነው እንጂ ታሪኩ አልተለወጠም። ተለውጧል። ታሪኩ እንዴት ነው የተለወጠው መሰለ? መቀዳደሙ ሲኮንሱ ቴንክ ዩ ኒው ኤራ ሲኮንሱ ነው የተለዋወጠው እንጂ ታሪኩ አንድ ነው እኮ። ኢየሱስ ክርስቶስ ያደረገው የትኛው ነው? ሁለቱም እኮ እያደረገው ነው ተነግሯል እኮ። ታሪኩ ተለውጧል። መቼ? አይ ገብቶኛል። ከቤተ መቅደሱን አጽድቶ ነው የተራበው ወይስ ቤተ መቅደሱን ሳያጸዳ በፊት ነው የተራበው? እኮ አሁን ሲኮንሱን ነው የለወጥከው። ሲኮንሱን የምትለውጠው ሲኮንሱን ለመለወጥ አሁን ለምሳሌ የሚቀድሙ የወንጌል ከወንጌላት ተጽፎ ቀድሞ ተጽፏል የተባለው ማርቆስ ነው። ማርቆስ ነው ቀድሞ ተጽፏል የተባለው። ማቴዎስ ደግሞ ከበዘመናት በኋላ ነው። ማቴዎስ የጳውሎስ ጋር የሚሰራ የነበረ አይደል? ሴም ቲንግ ነው። ሶ አንደኛ እሱ ማቴዎስ ነው ከማርቆስ የሚቀበለው። ኦኬ ስለዚህ አሁን ሲቀመጥ እኮ እንደዚህ መጽሐፍ ሆኖ አልተቀመጠም። መጀመሪያ መጽሐፍ ቅዱስ ሲጻፍ እንደዚህ መጽሐፍ ተደርጎ ተጠርዞ አልተቀመጠም። ገባ? ሶ ሲኮንሱ ሊለወጥ ይችላል። ወደ መጽሐፍ ሲለወጥ ሲኮንሱ ሊለወጥ ይችላል። ታሪኩ እስካልተለወጠ ድረስ ማን የተሳሳተው? ምንም የተሳሳተ ነገር የለም። ምንም አልተሳሳተም። ተሳስቷል በተለይ ታሪኩ ቢለያይ ነበረ። ገባ? ታሪኩ ቢለያይ ተሳስቷል። ታሪኩ ግን ሲኮንሱ ነው የተለያየው። በነገር ላይ ታሪክ ልዩነት ላይ እመጣላለሁ። እሺ ታሪክ ልዩነት አምጣው እዚህ ጋር። ታሪክ ልዩነት ወላሂ እመጣለሁ። አምጣው እዚህ ጋር። እዚህ ጋር ነው። የዚህ ታሪክ በቃ ታዲያ ሌላ ጥያቄ መልስልኝ። ሲኮንሱን ስህተት ጥያቄ መልስ ያድዬ ጥያቄ መልስ። ኢየሱስ ክርስቶስ የተገበረው ተግባር የትኛው ነው የጠየቁት? ይሄንን ነው። ሁለቱም ተግብሯቸዋል። ተለውጧል። ተግባሩ የተገበረው እኔ የተገበረው ብዬ የጠየቁት እንዴት ነው ያዲ? የጠየቁት እኮ የትኛው ነው የሚቀድመው? አንደኛው ላይ ከኢየሩሳሌም በፊት ተራበ፣ አንደኛው ላይ ከኢየሩሳሌም በኋላ ተራበ ነው የምትለኝ አይደለ? መራቡ ላይ እናንተ ጥያቄው ነበር ነው ወይስ አያጸዳ? መራቡ ነው ጥያቄው ነበር። አረ መራቡ አይደለም። የተራበው መቼ ነው? ካጸዳ በኋላ ነው ሳያጸዳ በፊት ነው የተራበው እኮ። ሲኮንሱ ሲጻፍ መጽሐፍ ቅዱሱ የተጻፈው እጅ ላይ ያለው መጽሐፍ ቡክድ ይሆን አይደለም? የተጠረዘ መጽሐፍ አልነበረም ይሄ ሲጻፍ ማለት መጀመሪያ ሲጻፍ። ኦፍ ኮርስ ሊለያይ ይችላል። ሲኮንሱን ሊያገለባበጡ ይችላሉ እንጂ ምንም የታሪክ ልዩ ኮንትራዲክሽን ልትሰራ ትሞክራለህ አንተ። ኧረ ከበለጠ ጋር ቀጥል። ሲኮንስ አለ ያየና ኢየሱስ ክርስቶስ ታሪኩ አልተለወጠም። እና ሁለቱም ላይ አሁን ማርቆስ ላይ ማቴዎስ ላይ አልተራበም፣ ተርቧል ብለዋል አይደል? ምን የታሪክ ስህተት አይደል? የሲኮንስ አሁን ለስተን አረ በለጠን ቀጥሉ። እኔ ጓይዶን ሰላም ልል ነው የመጣሁት የነበረውና ሲጀምር እኔ ከጨመረ ልናድር ነው። እዛው ታሪኩ ላይ እዛው ታሪኩ ላይ የማርቆስ ለጻፈላቸው ኦዲየንሶች ነው እንደ ማቴዎስ የጻፈው ወንጌሉ። ቴንክ ዩ ማለት እሱም ደግሞ ሌላ ነው። እሱም ደግሞ ሲጠና ሌላም ነገር ነው እኮ ነው አይደለም? ማርቆስ የጻፈው እኮ ስለ ወንጌሉ ነው። ኢየሱስ ክርስቶስ ስላገለገለው ስለ ወንጌሉ ነው። ማቴዎስ የጻፈው ለአይሁዶች ነው። ሉቃስ የጻፈው ደግሞ በክህነቱ ላይ ባጋቸው ሲያዘጋጁ አግኝቻለሁ። ማርቆስ እና ማቴዎስ ሌሎች ወንጌላቸውን ሲያዘጋጁ የሆነ ታይም ላይ እኛ የጻፍነው መጽሐፍ ተጠርዞ በአንድ መጽሐፍ ይቀርባል የሚል ሀሳብ ነበራቸው። የመጣው እንደዛ የመጣው ከህዝብ ብዛትና ከሎጂስቲክስ አንጻር ነው። በየሀገሩ እየሄዱ መዞር አይችሉም እና የተጻፈን ነገር ነው የሚልኩላቸው። ከዚህ አንጻር የተጻፈ ነው እንጂ ሁለቱን ያዘልኝና መጨረሻ ላይ እናነሳቸዋለን። ይብሮ አንድ የማርቆሱን እንየው። ማርቆስ ላይ ያለው ዘገባ
በእኔ ልክ የሚያገዘኝ ክርስቲያን አለመኖሩ ግን እኔ አሳዘነኝ። እነሱ ተካገዙብኛል። ኧረ የሚያገዘኝ ክርስቲያን አለ። ላምብልህ ማለት ወይስ ኦኬ? እያነበብ ነው። እንውረድና ምን ይላል መሰለ? በማግስቱም ከቢታንያ ሲወጡ ተራበ ይላል። ከዛ በኋላ ቁጥር 13 ላይ ቅጠል ያለባት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ ይላል። ቅጠል ያለባትን ዛፍ አይቶ ምናልባት ካገኘሁበት ብሎ ነው ሄደው አይደለ? ፕሮባቢሊቲ ነው ያዘው አይደለ? አዲ እሺ፣ ምናልባት ካገኘው። ስለዚህ 50-50 ነው። ሊያገኝም ላያገኝም ይችላል አይደለ? እሱ ጸሐፊ እኮ ነው እንደዛ ያለው እንጂ እሱ ብሏል እኮ ጸሐፊ ሆነ። እኔም ስለ ጸሐፊው ነው የማወራው። ጸሐፊው እንደዛ ነው። እሺ። ከዛ ግን ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም አለ። ከቅጠል በቀር ምንም ያላገኘው ለምንድን ነው? የበለስ ወራት ስላልነበረ። ለትምህርት ነው። ለትምህርት የሆነ ነገር ነው። አንተን ካስታወስክ ሐዋርያቶች ታስታውሳለህ? እሷን አይቶ ተገርሞ ሲጠይቁት ምን እንዳላቸው እኮ ወደ እነሱ እንመጣለን። ግን ማርቆስ ያስቀምጣል። የትምህርት ጉዳይ ነው እንጂ እሱ አቶታ አይደለም። ሁሉን ያውቃል የሚል ላሳይ ይችላል። እሱ አይደለም ፖይንቴ። ማርቆስ ያስቀመጠልን ሪዝን፣ ማርቆስ ሲዘግብ ያስቀመጠልን ሪዝን የበለስ ወራት አልነበረምና መጥቶ ከቅጠልም በቀር ምንም አላገኘባትም አለ። ከቅጠል በቀር ፍሬ ያላፈራችበት ምክንያት ምንድን ነው? ዛፊቷ ለትምህርት ነው። አሁን አንተ ከወቅቱ ጋር ልታደርገው ነው አይደለ? ይላል። ከወቅቱ ጋር ልታገናኝ ነው እንጂ የበለስ ወራት አልነበረምና ይላል። አማርኛ እኮ ሁለታችንም ቋንቋችን ነው አይደለ? የበለስ ወራት አልነበረ ተጽፏል። አውቃለሁ ማለት አውቃለሁ። ግን እሱ ለትምህርት እነሱ ይጠይቁትን ንገረኝ። በኋላ እነሱ ያሉት አይተዋት ምንድን ነው ያሉት እኮ ወደ እነሱ እኮ እንመጣለን። እየጨረስን ኑር። ችግር የለውም። በአንተ አካሄድ ሎጂክሊ ከሄድን በአንተ አካሄድ ከሄድን ወቅቱ እንዴት አላወቀም ልትለኝ ነው? ችግር የለውም። እሱንም እናነሳዋለን። አሁን ዘጋቢ ዘገበልን ነው አይደለ እያወራን ያለ ነው። ምን ያህል ድረስ እንደምትወስደኝ እናያለን እኮ። ዘጋቢ ሲዘግብ የበለስ ወራት ስላልነበር ነው ከቅጠል በቀር ምንም ያላገኘው ብሎ ነው ይዘገበልን አይደለም? ስለዚህ አሁን የማርቆስ ዘገባ ላይ የምናገኛቸው ነገሮች ምንድን ናቸው? አንደኛ ምናልባት ካገኘው ብሎ ፕሮባቢሊቲን ይዞ ነው ሄደው አይደለ? ሁለተኛ የበለስ ወር እንዳልነበረ ጠቅሷል ማርቆስ። ዊች ሚንስ ኢየሱስ ክርስቶስ የበለስ ወር እንዳልሆነ እያወቀ አገኝበታለሁ ብሎ ከሄደ ይህንን ወቅት አላገኘ የሚል ነገር ያስይዘናል አይደለ? እንደ ማርቆስ ዘገባ እንደ ማርቆስ ትክክል ነኝ? እየጠበቅኩ ነው እኮ። ኮንፊርም አድርገኝ ሄጄ ከምትመልሰኝ። ኧረ አልመልስም። ፖይንት ጋር ስደርስ እናወራለን። እዛ ጋር ፖይንቱ ጋር አልደረስክም እስካሁን እኮ። አሁን ነው የምትደርሰው። ፖይንቱ ጋር ሳደርስ አደክማለሁ። ባህሪ ታውቋል። ስለዚህ ከምከራከር ፖይንቱ ጋር ደረስ። እኔ አሁን ከማርቆስ ወንጌል ምዕራፍ 11 ቁጥር 13 ላይ ተነስቼ ኮንክሉዥን እየሰራው ነው። ከዛ ኮንክሉዥንን እየነገርኩ ነው። ትክክል ኮንክሉዥን አልተናገርክም። የመጀመሪያ ኮንክሉዥን ምናልባት ካገኘሁበት ብሎ ነው ሄደው። ስለዚህ ፕሮባቢሊቲ ላይ ተመስርቶ ነው ሄደው እንጂ እርግጠኛ ሆኖ አይደለም። የመጀመሪያው ኮንክሉዥን። ሁለተኛ የበለስ ወር አልነበረም፣ ወሩ የበለስ ወር አልነበረም፣ በቃ ግልጽ ነው ይታወቃል ብሎ ማርቆስ ዘግቦታል የበለስ ወር እንዳልነበር። ሶስተኛ ረግሞታል አይደለ? ዛፊቷን ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ አይብላ ብሎ ረግሞታል አይደለ? ዲ ማይር እየሰማሁ ነው። ኮንክሉዥን ጋር ስደርስ ነው እየጠበቅኩ ነው። ኮንክሉዥን ላይ ደረሰ። እዚህ እየመለስክልኝ እንደሌላው ክርስቲያን አይደለም ማለት በሴታፕ ፓርላማን ከኔ ጋር የምታወሩ በሴታፕ ከሆነ ከራከራለሁ። አድራቂ ነኝ። ሴታፕ አይደለም። ፖይንቱ ምንድን ነው? እኔ አሁን የማርቆስን ዘገባ እያየኑ ነው። ማርቆስ ይሄን ነገር ይዘገበልን። እኔ ደግሞ እሱን እየነገርኩ ነው። ኮንፊርም እያደረገኝ ማለፍ ነው የፈለግኩት። የረገመበት ምክንያት ምንድን ነው ንገረኝ። እሺ፣ በለሲቷ የተረገመችበት ምክንያት ምንድን ነው? ኤክስፔክቴሽን አሁን እዛ ጋር ልናይ የምንችለው በእንዳንተ አነባብ ከሆነ ኤክስፔክት አድርጓት ሄዶ ኤክስፔክቴሽኑን ፌል ስላደረገው ነው የረገማት። ኦኬ፣ መርገሙ ትክክል ነው። ቅጣት ነው። አንተ ላይም እየጠበቀ ካላገኘ ትረገማለህ ነው።
እሺ የበለሲቷ ፍሬ ማፍራት አለብን ነው ወሯል ነበር። ያ ፍሬ ማፍራት ነበረባት፣ ግን ወሯ ሲሆን ነው የበለስ ወር ሲሆን ነው ፍሬ የምታፈራው። አሁን ግን የበለስ ወር ስላልሆነ አለማፍራቷ ትክክል ነው። ናቹራል ፖዚሽን ነው ያዘችው። ባይ ኔቸር ደግሞ ፍሬ የምታፈራበት ወቅት አለ፣ ፍሬ የማታፈራበት ወቅት አለ። ፍሬ የማታፈራበት ወቅት ስለነበር አላፈራችም፣ ግን ረገማት። ሆይ እሺ ለምን ይሄ ነው ጥያቄ? የመጨረሻ ኮንክሉዥን ይሄ ነው። ለምን ምን አለ የማይረባ ይቃጠላል ምናምን በሚል ያስቀምጠው አይደል? ፍሬ የማያፈራውን ዛፍ ይቆርጧል እንደዚህ ብቻ በሚል አስተምሮት ነው የመጣው። እኔ ትምህርቱን ነው የምከተለው እንጂ እዚህ ጋር ኦፍ ኮርስ እኔ አሁን ለምሳሌ ምንም አይነት ቫሊድ ሪዝን አላየሁበትም። ከአሁን ጀምሮ ለዘላለም ማንም ካንቺ ፍሬ ያብላ አላት ይላል። ደቀ መዛሙርቱም ሰሙ ይላል። ይቀጥላል ታሪኩ። አሁን የበለስ ወር ካልሆነ ወሯ ሳይሆን እንድታፈራ ራሱ ኤክስፔክት አትደረግም። ስለዚህ ለመረገሟ ቫሊድ የሆነ ሪዝን ካለ እንድትሰጠኝ ነው እኮ። ቀጥልና ሐዋርያቶች እኮ አዩት አይደለ? መልሰው መጥተው ሲያዩት ያቺ ደርቀው አዩዋትና ምን ብለው ነው የጠየቁት? ሐዋርያቶች ከሄድና መልሶ አለ እዛ ጋር እኮ ስለረገማት ምናምን ደርቃ አዩት። እሺ ለምንድን ነው ይረገማል? ለምንድን ነው አለ? እሺ ማርቆስ ላይ ነው አይደል ያለው? ማርቆስ 11 ቁጥር 21 ላይ ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት ደርቃለች አለው ይላል። ምን አለው ከዛ በኋላ? ከዛ ምን አለው? የት አለ? ሄድክ? አይ ተደወለለት። ደግሞ የአዲን ሪፖርት ሊያደርግ ነው ብላችሁ እንዳታወዱት። እሱ ነው ሙድ ያለው ስልክ ሲደወልልኝ ሙድ ሰዎች እዚህ ቤቴን እረፉ። እሺ እንደዚህ ቁጥር 22 ላይ ኤግዛክትሊ ይኸውና ምን አለ መሰለህ? ጴጥሮስን ትዝ ብሎት አለ መምህር እነሆ የረገምካት በለስ ደርቃለች አለ። ኢየሱስ መልሶ እንዲህ አላቸው በእግዚአብሔር እመኑ። ዋው እሺ እውነት እላቸዋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅል ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላቸዋለሁ የጸለያችሁት የለመናችሁት እንዲያገኛችሁት እመኑ ይሆንላችሁማል አለ። ይሄ አየህ ስለ እምነት የሚያስተምርበት ቦታ ላይ ነው ያለው እኮ። ምንም እኮ ያገናኘውም በቃ ያገኘው አንተ ምንድነው? ስለሱ ንግግር ነው። ቆይ አንደርስታንድ አንተ ምንድን ነው ያልከው? ወቅቱ ነበረ አልክ። አየህ ወቅቱ ነበረ አልነበረም? ወቅቱ አልነበረም። ወቅቱ እንዳልሆነ አውቆ ኤክስፔክት አደረገ፣ አጣ፣ ረገማት አይደለ? በጣም ጥሩ። ይሄ ሎጂካል ነው አይደለ? አንተ እያሰብክ ያለው ሎጂካል ነው አይደለ? ጥቅሱንም አይተን የምንረዳው ነው። ሎጂካል ነው። አሁን በሎጂክ እግዚአብሔርን እያመንክ አይደለም ማለት ነው። የእግዚአብሔር ማመንና የሎጂኩ ይለያያሉ ማለት ነው። አንተ ኤክስፔክት ያደረግከው እሺ ቀጥል ጨርስ። he's actually defying የሰውን ሎጂካል የሆነ ነገር ዲፋይ እያደረገ ነው። ምክንያቱም በእግዚአብሔር እመኑ አለ። መልሶ እንዲህ አላችሁ በእግዚአብሔር እመኑ። እናንተ ላይ ከራሴ ኤክስፔክት አታደርግ ነው እያለ ያለው። ኖ እሱ እየተናገረ ያለው ይኸውልህ ላስረዳህ እዚህ ጋር። እሺ መምህር ሆይ እነሆ የረገምካት በለስ ደርቃለች ብለው ነገሩት። ሲያልፉ ደርቃ ሲያዩት ማለት ነው። ያ እሱ ለምን አያ ጊዜውን አያ ጧት ላይ ደረቀች ተገርሞ ጊዜውን አያ ከዛ ግን እሱ ብሎ ነገራቸው። ይኸውልህ እሱ የመለሰላቸው በእምነት ይሄንን እርግማኑ ወይም ደግሞ በለሲቷን ሲረግማት በእምነት እግዚአብሔር ያደርግልኛል ብሎ አምኖ ስለሆነ ያደረገው አይደለም። በእንደዛ መለሰላቸው ነው። ያው ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህ ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል አለ። ስለዚህ ያልኩት ነገር ሆኖልኛል ነው የሚለው። አሁን እኮ ያለበትን ምክንያት ሳይሆን ያለበትን ነገር እንደሆነለት ነው እየተናገረ ያለው እንጂ በዚህ ምክንያት ያልኩት የሚል ነገር አልሰጥም። ይሄው ኢየሱስ መልሶ እንዲያለች በእግዚአብሔር እመኑ አለ። ገባ? በእግዚአብሔር ማመንና የሎጂክን ጉዳይ ነው ያገናኛል። የሰውን ትክክለኛ የሰውን እንትን ዲፋይ እያደረገ ነው። የሰውን እንትን ምን እንደሚባለው ዝቅ እያደረገ ነው። በሰው ሳይሆን በእግዚአብሔር ላይ መታመን እንዳለብን፣ በወቅት ላይ መታመን ሳይሆን በእግዚአብሔር ላይ መታመን ብዙ ነገር ነው። ባይዘው እዚህ ጋር ብዙ ነገር ነው። ስለመርገሙ ነው ትክክለኛ መምህር እንደዚህ ነው። ባይዘው ትክክለኛ መምህር ስለ መርገሙ ነው እንጂ የተናገረው ስለተራገመበት ምክንያት አይደለም። በእንትን ላይ ኤክስፔክት እንዳታደርግ፣ ኤክስፔክቴሽን በሰው ላይ እንዳይሆን በእግዚአብሔር ላይ እንዲሆን ነው። የሚገርም አካሄድ ነው። በሰው ላይ ኤክስፔክት ሳይሆን በነገሮች ላይ ኤክስፔክት ሳይሆን በእግዚአብሔር ላይ ኤክስፔክቴሽን እንዲኖርን በእግዚአብሔር ላይ እንድታመን ነው
አይደለም እንዲደረግ ስለመደረግ እኮ ነው የሚጠይቀው። ያዲ ስለመደረጉ አይደለም። አይ ቆይ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ቢጠይቅ አለ። ስለዚህ እንዲደረግለት የፈለግከውን ነገር ብትጠይቅ በእግዚአብሔር ካመንክና በውስጥ ጥርጣሬ ከሌለ እንደሱ አይደለም። ዛፊቷ እንድትረገም ፈለገ። እንደዛ አይደለም። እንደዛ አይደለም። ስራ ትሰራለህ አይደለ? አሁን ስራ ትሰራለህ። ስራ ከሰራ ኤክስፔክቴሽን ምንድን ነው? ደሞዝ መቀበል ነው አይደለ? ደሞዝ መቀበል ነው አይደል? እሺ ኦኬ። በሀገራችን እርሻ የሚታረሰው መቼ ነው? ሰኔ በኋላ ነው። ሰኔ በኋላ አይደል? ኦኬ ሰኔ በኋላ ነው። ካረስክ በኋላ መቼ ነው የምታጭደው? ጥቅምት ላይ ነው። እንደዛ አካባቢ እንደዚህ ይሄ ትክክለኛ ኤክስፔክቴሽን። ይሄ በቃ you know this is what you get accustomed to። በቃ ይሄ ናቹራል ፕሮሰስ ነው አይደለ? በዚህ ሰዓት ትዘራለህ፣ በዚህ ሰዓት ታጭዳለህ። ናቹራል ፕሮሰስ ነው። በእኛ ሀገር በውጭ ሀገር ዊንተር አለ፣ ምንም ነገር የማታደርግበት። በዊንተር ላይ ማረስ፣ በዊንተር ላይ እንትን አታደርግም። በዊንተር ላይ ፍሬ አትጠብቅም አይደለ? አዊ ሬዲ ትክክል ነበርክ፣ ግን እያወራ ያለው እግዚአብሔር በደረቅ መቼ ነው የኛ የማይነቅ ይሄ የማይታረስበት ዘመን መቼ ነው? በጋዎቹ ማለት ነው መሰለኝ። የማይታጨድበት ዘመን መቼ ነው? መቼ ነው ንገረኝ። እኔ እንጃ። የሆነ የማይታጨድበት ዘመን አለ፣ ደረቅ ምንም ነገር የማይሆንበት። በዛን ጊዜ ልጨድ ብትል it doesn't make sense አይደለ? ሴንስ አይሰጥም። ልጨድ ብትል በዛን ሰዓት በማይታጨድበት ወቅት ልጨድ ብትል ገባ it doesn't make sense። በዛን ጊዜ ግን እግዚአብሔር ቢያደርግልህ በእግዚአብሔር ትታመናለህ ማለት ነው። ካንተ ወይም ከናቹራል ፕሮሰስ እየወጣ ነው ማለት ነው። ገባ? ፖይንቱ ላይ ያተኮረ ነገር አልነገርከኝም። ይኸውልህ ኤክስፔክቴሽኑ ኢየሱስ የነገራቸው የተናገረው ነገር እንደተፈጸመለት ነው እንጂ የነገራቸው የተናገረበትን ምክንያት አይደለም። የተራገመው እርግማን ምክንያቱንም አልነገራቸው። ምክንያቱም የሚያወራው ስለ ምክንያቱ አይደለም። እሱ ተራግሞ እርግማኑ ወዲያው ተፈጸመ። ማታ ተራግሞ ጠዋት መድረቅ ማለት በጣም ፈጣን ፕሮሰስ ከናቹራል የወጣ ነው አይደለም? ጴጥሮስ የጠየቀው ጥያቄ ምንድን ነው? ጥያቄ አልጠየቀም ጴጥሮስ። የረገምካት በለስ ደርቃለች አሉ እኮ። ደርቃለች አለው። ማታ አንድ ዛፍ ልጠይቅ አንዴ፣ አንድ ዛፍ ማታ ላይ ኖርማል ሆኖ ጠዋት ላይ ግን ደርቆ ስታየው ይሄ የተፈጥሮን ሕግ አይጻረርም ማለት? ባይ ኔቸር እንደዚህ ነገር ሀፕን ያደርጋል። ማታ ላይ ጤነኛ የነበረ ዛፍ ጠዋት ላይ ደርቀ ታገኘዋለህ? አታገኘውም አይደል? ጴጥሮስ ይሄንን ሲያይ ምን አለ? እንዴ የረገምካት በለስ ደርቃለች አለው ነው የሚለው። በቃ ኢየሱስ ደግሞ ይሄ የተፈጠረውን ነገር ተአምሩን ሲነግራቸው ሳትጠራጠሩ ብትጠይቁ ይደረግላችኋል ነው በቃ ፖይንቱ። ከ22 በኋላ ያለው ስተቀልለው ማለት ነው። እኔ ግን የጠየቅኩት በዛም ሊያስኬድ ይችላል። ኦኬ በዛም ሊያስኬድ ይችላል። ትክክል እኮ ስለዛ ነገር ነው የሚያወሩት እንጂ ስለ ምክንያቱ አይደለም። የተራገመበት ምክንያት ስለሱ አይደለም የሚያወሩት ጭራሽ። እኔ ግን የጠየቅኩት የነበረው ስለተራገሙበት ምክንያት ነው።